ስጋውን አልበላም መረቁን እበላለሁ ብሎ ጾምን ለሁለት እንደመክፈል፣ እንዲሁም ደግሞ የሌላ እምነት ተከታይ የሆነ ሰው ጾማለሁ፣ ጸልያለሁ፣ ሰግዳለሁ ግን በአምላካችሁ አላምንም እንደማለት ነው ብሎ አሪፍ አድርጎ ገልጾታል። ለቃላቶቹ በጣም አመሰግናለሁ። ጥሩ አድርጎ ያብራራው ዮጋን ማለት ነው። ግን ምን አይነት መንፈስ ስበን ወደ ህይወታችን ብናመጣ ስለማናውቅ ዮጋ ባናደርግ ሜዲቴት ባናደርግ ጥሩ ነው ብሎ ሲያብራራ ምንድን ነው በዚህ መካከል የመጣልኝ ሀሳብ ቤተሰቦቼ እየጠራ እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ የምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረገ ባዕድ አምልኮ የሚያመልኩ ኦርቶዶክሳውያን 90% እግዚአብሔርንም እያመለኩ ማታ በማሰብ ባዕድ አምልኮ ነው በአንደበቴ ሞልቼ ነው የምንጠራው። ስለዚህ መምህር ሄኖክ የተናገረው ትክክል ነው፣ ግን ደግሞ ጥናት ማድረግ ያለብን አገራችን ውስጥ ካለው መጀመሪያ ያለብን ያስባል። ኢየሱስ ክርስቶስ የሞተው ለኔ ነው፣ እንዴት ሰይጣን በኔ ላይ ሊሰለጥን ይችላል? ምን አቅም አለው ብሎ ልብን ማሳመን ያስፈልጋል። በቃ አሸንፈዋለሁ ብሎ ማመን ያስፈልጋል። አሸንፈዋለሁ ሳይሆን አሸንፈዋለሁ ነው ማለት የሚያስፈልገው። ምን አቅም አለው ማለት በራሱ በጣም ዋጋ ያስከፍላል። ታውቃላችሁ፣ አሁን እኚህ አባት እንደሚሉት ከሆነ በጣም ብዙ ሰንበት ተማሪዎች ወይም አገልጋዮች ምናምኖች እንደዚህ ያገለግላሉ የሚያስቡ ሰዎች እኔ ለስልጣን የለው ምን አቅም አለው ነው የሚሉት። ሰይጣን አቅም ስላለው ነው ትውልዱን ይዞት የጠፋው። ኢራንን ግን አልገባም። በአሁኑ ሰዓት ምን እየሆነች ነው? ከባድ ውጥረት ውስጥ ነች ያለችው። ኢራን ውስጥ ያላችሁ ኢትዮጵያውያኖች ታውቃላችሁ ያለችበት ሁኔታ። ግን የኢራን ጠንቋዮች በኢራን ላይ ትልቅ ፍርድ እንደሚመጣ ቀድመው ተናግረው ነበረ። ያው ሞቱን አይደለ ትሞታላችሁ እንጂ ገነት መንግስተ ሰማያት ትገባላችሁ ብለው አይተነብዩም። እና ትንቢት ብዙ ጊዜ እውነት ነው ተብሎ የሚፈራው ስለ ሞት ሲተረክ ነው ይባላል። አገር ሰላም ትሆናለች፣ ሁሉም ትርፋማ ይሆናል፣ ትበላላችሁ፣ ትጠጣላችሁ ሲሉ ነቢያቶች መጥተው ምን ይላሉ? ራሳቸው ነቢያቶች ራሱ እንዲህ አይነቱን ትንቢት ብዙ መናገር አይፈልጉም ነበር አንዳንዶቹ። እና እሱማ ጠንክረን ከሰራን ትርፋማ እንዴት ነው ማንሆነው? ሰላም ከሆንን ከተዋደድን ለምንድን ነው ሰላም ማንሆነው? ይሄንን ንገረን አላልንህም? ምን መዓት ሊመጣብን ነው ብለው ነው የሚጠይቋቸው ነቢያቶቹ። እና በጣም ብዙ ሰዎች ኢራን ውስጥ ጠንቋይ ቤት ሄደው እየካደሙ እንደሆነ የምናየው ቪዲዮ። የኢራን ጥንቆላ ቦታ ነው እነዚህ የምታዩቸው። ዛሩን ተመልከቱት እንዴት እንደሚያጓራ። ተመሳሳይ ነው ከኛ ሀገር ጋር። ትንሽ እንዳይረብሸን ልቀንሱ አይደል? እና እኛ ሀገር ካለው የዛር መንፈስ አምልኮ ጋር በጣም ተቀራራቢ ነው። ፊቱን ይሸፈናል አይደል? መምህር ግርማ ጉባኤ ላይ ያላያችሁም ሲያዝ መንፈሱ እንዴት ነው የምታጓራው ሲባል እንዴት ይላል? ሽፍን ያደርግና ፊቱን እንዴ ለምን የምትሸፍነው ሲባል ፊቷን ስለመለውጣት እንደዚህ ነው እንደምሆነው ብለው እንዳይደነግጡ ነው ብሎ ይናገራል። እንዳይደነግጡ እንዴት እንደሚቀይራቸው ካዩ ሁልጊዜ መምጣት አይፈልጉም። እና ሜቢ ተሸፍና ባለችበት ሰዓት ላይ ምናልባት ምን እንዳደረጋት አይታወቅም። እና በትክክል ዛሩ በመላው ዓለም ላይ ተመሳሳይ በሆነበት አይነት መንገድ እንደዚህ ያጓራል። እነዚህ የምታዩቸው በሙሉ ጠንቋይ ቤቶች ናቸው፣ መፍረጃ ቦታዎች፣ ዛፍ ስር ናቸውና እንዲህ አይነት ቦታ ላይ ያገኛቸው መንፈስ ወደ ከተማ ሲመጣ፣ ወደ ልጆቻቸው ሲመጣ እንዴትስ ጦርነት አያመጣ? እንዴትስ ፍጅት አያመጣ? ይሄው ራሱ ደግሞ ኢትዮጵያ ውስጥ አለ። ይሄው ራሱ የምታዩት እና አሁን ኢራን ያለችበት ሁኔታ የሚገልጽ ነው ብዬ ነው የማስበው እኔ። ኢራን ጦርነቱን ያመጣባት ሞትን ያመጣባት ይሄ ነው ብቻ ሳይሆን እያልኩ ያለሁት ኢትዮጵያ ውስጥም ልክ እንደዛ ነው እየተፈጠረ ያለው። ሰው የኔን ነገር ንገረኝ ብሎ የሚሄደው እግዚአብሔር ጋር አይደለም፣ ጠንቋይ ቤት ነው። 90% በጣም ብዙ ሰዎች እውነት ተሸውደዋል። የት እንደሆነ መሄድ እንዳለባቸው፣ ማንጋ መሄድ እንዳለባቸው ተሸውደዋል። እግዚአብሔርን ሁሉም ንቆታል። እግዚአብሔር ተንቋል። እግዚአብሔር ተጠልቷል። ምንድነው መጨረሻችን? ዕጣ ፈንታችን ቤተሰቦች በጣም ከባድ ነው። ዕጣ ፈንታችን ምንድን ነው? አብዛኛው የኢትዮጵያ ሕዝብ ጠንቋይ ቤት ነው ያለው። በጣም ብዙ መረጃዎችን እየሰበሰብኩኝ
መጨረሻ ላይ እንደ ይቅርብኝ እንደ ይሄን መናገር ሁሉ እስክል ድረስ ማለት ነው። ይሄ ነገር ይቅርብኝ እንዴ ምንድን ነው? አባቶች የሚያስተምሩት ሌላ፣ ኢትዮጵያ የተባረከች ሀገር ቅድስት ሀገር ነች የሚሉት፣ የምናየው ነገር ደግሞ ሌላ፣ አይገናኙም። አረ እግዚአብሔር ሆይ ባክህን እንደው ባክህን በቃ እስቲ በሉ ሁላችሁም፣ አይገናኝም እንዴ። እያንዳንዱ በነፍስ ወከፍ ኦርቶዶክሳዊ ማተብ ያሰረ ሰው ቤት እንዴት በእያንዳንዱ ቤት ወይ ጨሌ ወይ የሚካደም መንፈስ እንዴት ይኖራል? እንዲህ በጣም እኮ የሚያሳፍር እኮ ነገር ነው እኮ የማየው። እና እግዚአብሔር ይማረን፣ እግዚአብሔር ይቅር ይበለን። እስቲ መጨረሻችንን በንስሐ አድርግልን። ወደ ዋና ቪዲዮአችን እንግባ። እንግዲህ እህታችን የምትናገረውን ነገር እንስማና ከዛ እንወያያለን። ርዕሱ ምንድነው? የዛሬው የትምህርታችን ርዕስ በጣም እኮ ነው የሚገርመው፣ ምዕመኑ ነቅቶ አገልጋዮች ምን ነካቸው የሚል ነው። አሁን እንግዲህ ቪዲዮ በብዛት ብዙ ሰው ኢቭን የእኛን ትምህርት ሁሉ የማይደግፉ እቺ ልጅ አሁን ማተብ እንደዚህ አሳይታ አታውቅም ነበረ እና የእኛን ትምህርት የሚደግፉ ሳይሆን የማይደግፉ የነበሩ ሰዎች ሁሉ ስለ ዛር፣ ስለ መንፈስ፣ ስለ ባዕድ አምልኮ፣ ስለ ቤተሰቦቻቸው፣ ስለ መተት፣ ስለ ቡዳ ምናምን መተረክ ሁሉ ጀምረዋል፣ ማውራት ሁሉ ጀምረዋል። ፕሮቴስታንት ፓስተሮች ራሳቸው እንዴ ማለት ትምህርቴን ያዳምጣል ብዬ የማልጠብቀው ፓስተር መኪናውን አቆመውን በመንገድ ላይ ወክ እያደረኩ ነው፣ መቼ መግረኛ ነኝ፣ ወክ እያደረኩ ሲሄድ መጥቶ መምህር አለኝ። አቤት አልኩት። ኦርቶዶክስ መምህር ነህ አውቃለሁ አለኝ። አዎ ትምህርቶችህን ሰሞኑን ማዳመጥ ጀምሬ ነበርና ጀስት ላይክ እናቴ እንደዛ ነበረች። ምን አለበት ኦርቶዶክስ ውስጥ ሁሉም መምህራን እንደዚህ እንዳንተ ቢያስተምሩ አለኝ። እስቲ በቲክቶክ ንገርልኝ አልኩት፣ ለጨዋታ አድርጌ ማለት ነው። እኔ በደንብ ነው የምነግርልህ፣ ምክንያቱም ፍላሽባክ አድርጌ እንደ ትውስታ ወደኋላ ብዙ ነገሮችን ሳስታውስ የምትናገረው ነገር በሙሉ ይገርማልና መድረክ ላይ ሁሉ በቃ በኮንፊደንስ ስለ ዛር መንፈስ እንዳስተምር ምክንያት ሆነኸኛል አለኝ። ፓስተር ነው አስቡት። አዎ ግን እዛ አሁን አንተ የምታስተምርበት መድረክ ላይ በደንብ ስለ መንፈስ ከማስተማር በፊት አንተን ዛር መንፈሱ የት እንዳደረሰህ ቼክ አድርግ ስለው ጊዜ ያው እሱ ማን አንዴ አሁን በጌታ ኮድኛለሁ ያው ትንሽ ምንድነው ወጋውት እንደሚሉት አለ አይደለ? አሁን እኮ ቃው ሰላማዊ አይ ግድ የለህም። እኔ አሁንም ልነግርህ የምችለው አመሰግናለሁ ከመኪና ወርደ ሰላም ስላልከኝ እና ማም ያወራን የመኪና ክላክስ ሲያስጨንቀው ጊዜ መኪናህን አንሳ እያሉት ሮጦ ሄዶ መኪናውን በቃ አስነስቶ ሄደ። እና በዚህ ልክ እያንዳንዱ እምነት ውስጥ ያሉ ሰዎች ገብቷቸዋል ልላችሁ ፈልጌ ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንግዲህ ጊፍት ተሰጥቶኛል፣ አመሰግናለሁ። በነገራችሁ ላይ ማለት ነው ድሮ እንደዚህ ምተት አይነ ጥላ ምንድነው የሚባለው አስማት ምናምን ምንድነው የሚባለው ብቻ ጠንቋይ ቤት ምናምን አይነት ስታፎች ይደረጋል። ድግምት ምናምን ሲባል ደብተራ ምናምን ኧረ ወደዛ ኧረ ምናምን ነበር የምለው አላምንም ነበር ማለት ነው። እና ያው ህይወት ግን በተለያየ መንገዶች በተለያየ እንድታዩ ያደርጋቸዋል። እና እንደዚህ ንቃተ ህሊና በጣም ዝቅ ያለ ንቃተ ህሊና ያላቸው ሰዎች እዛ ቦታ ላይ ይሄዳሉ። ለዛም ነው ሲጀመር ራሳቸውን ህመማቸውን ማስታገስ ስለማይችሉ ሰዎች ላይ እንደዚህ አይነት ጉዳት የሚያደርሱት ወርድ ኦፍ አፈርሜሽን እየደጋገሙ ሰዎች ላይ እንደዚህ መንፈስ መላክ ሊሆን ይችላል። ወይንም ደግሞ በቃ በተደጋጋሚ ውጤት ማናይ ከሆነ በጣም ማያቋርጥ አእምሮ ድምፅ ካለን ዝም ብሎ አሮፍ ነው የሚደብረን የሚጨንቀን ከሆነ የሚከፋን ከሆነ ራሳችንን ቼክ ማድረግ አለብን። ምን እየመጣን ያለው ከምንኛው ኃይል ጋር ያለ ነው? ከእግዚአብሔር ከፈጣሪያችን ጋር ያለ ነው ወይንስ ከሌላኛው ከወደቀው መልአክ ጋር ያለ ነው የሚለውን ነገር በጣም ጠንቅቀን ማወቅ አለብን። እና እቺ ልጅ አሁን ያወራችሁ በጣም ጥሩ ቁም ነገር ያለው ነገር ነው። ያው እሷም ቀስ እያለች ማተብ እያሰረች ሊፕስቲኳን ደግሞ ነገ ታነሳለች። ለምን በምንድን ነው ሊፕስቲክስ በምን በኩል ነው እኔ የተቀበልኩት? ከምንድን ነው የመጣው? ነጮች ስለተቀቡት እኔ መቀባት አለብኝ ወይ? እነሱ ይሄንን ሊፕስቲክ ያመጡት በምንድን ነው ብላ እንደምትሻሻል ተስፋ አደርጋለሁ። ግን ቆይ አፏ እንደዚህ ቅርላት አንዳንድ ሰዎች ይናገራሉ ደውለው ራሱ ኧረ መምህርዬ እንደዚህ አታርግ ይላሉና አስቤበት አይደለም። እና ምንድነው እታችን የምታወራው እያንዳንዱ እንቅስቃሴያችን ከምን እንደመጣ ማሰብ ማስተዋል ያስፈልጋል። እግዚአብሔርን በጣም ብዙ ሰው እየተሸወደ ነው ያለው። በጣም ብዙ ሰዎች ምንድነው ይሄ ነገር እኔ አልገባኝም። እስቲ እነዚህ የሚለፈልፉት እነ መምህር ተስፋዬ እነ መምህር ግርማ ምንድነው የሚለፈልፉት? ምንድነው የሚያወሩት? እውነት ነው ይሄ ነገር ብለው ቤተሰቦቻቸውን ሲጠይቁ ይጠሉን የነበሩ ሰዎች ሁሉ እየመጡ ከኛ ጋር በደንብ መወያየት ጀምረዋል። እና ፕሊስ ባካችሁን ይሄ ነገራችሁን አታቆሙ። እውነት በጣም 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 ግልጽ እየሆነ እየመጣ ነው። ፍንትው እያለ እየመጣ ነው። ደግሞ እውነትና ምን እያደረ ይነጋል ይጠራል የሚባለው እውነትና ንጋት እያደረ ይጠራል የሚባለው እና የትናንትናው መሰደባችን የዛሬ መጠላታችንን ሳይሆን የነገውን ተስፋ አድርገን ነገ ምን ልንባል እንደምንችል ሳይሆን ምን አይነት ህይወት ውስጥ እንደምንገባ እያሰብን እንንቃ የሚል ሀሳብ ነው ያለው። በጣም እናመሰግናለን እህታችን።
እስቲ ቀጥሎ ያለችውም ደግሞ እንስማት። ከምንኛው ኃይል ጋር ያለ ነው? ከእግዚአብሔር ከፈጣሪያችን ጋር ያለ ነው ወይንስ ከሌላኛው ከወደቀው መልአክ ጋር ያለ ነው የሚለውን ነገር በጣም ጠንቅቀን ማወቅ አለብን። ደግማችሁ እያንዳንዱ ነገር አስተውሉት። ምናልባትም በቲክቶክ ላይ አንዳንድ ሰዎች እንደዚህ አይነት ቪዲዮ ሲሰሩ ገብታችሁ አበረታቷቸው፣ ጥሩ ጥሩ ኮሜንት ስጧቸው፣ ፎሎ አድርጓቸው። ለምን ወደኛ ትምህርትን በደንብ እንዲመጡ ይረዳቸዋል። የበለጠ ወጥተው እንደዚህ የመናገር ድፍረት ካገኙ ትምህርቱን በደንብ ሲያዳምጡት ደግሞ የማብራራት አቅም ይኖራቸዋል ማለት ነው። ስለዚህ ከየትኛው መንፈስ ጋር ነው ያላችሁት? ይህን ትምህርት የምታዳምጡ ሰዎች ከእግዚአብሔር ጋር ነው ከርኩስ መንፈስ ጋር? መቼም የሚነጻጸር አይደለም። እግዚአብሔር ቅዱስ መንፈስና ርኩስ መንፈስ አይነጻጸርም። ለምን? ቅዱስ መንፈስ ፈጣሪና ዓለምን በሙሉ የፈጠረ ነው። በቃ በአጠቃላይ ርኩስ መንፈስ ግን ፍጡርና የወደቀ ነው። የፈጠረውም መጀመሪያ ቅዱስ መንፈስ ነው የፈጠረው ስላችሁ መጀመሪያ ያስገኘው ማለት ነው። በነፃ ፈቃዱ ተጠቅሞ ወደቀ እንጂ አናነጻጽረውም። ግን ከባህሪያችን አንጻር እግዚአብሔርን የምንፈልግ ሰው ብንሆንም ሳንፈልግ ደግሞ ወደ ርኩሱ እንሄዳለን እና እንደዚህ አይነት የዋህ የሆኑ መልካም የሆነ ሀሳብን የሚያቀርቡ እህቶቻችን በነቁበት ዘመን አገልጋዮች የት እንደደረሱ በኋላ እናያለን። ሰይጣን ትውልዱ ላይ እያደረገ ያለውን ነገር ሳይ አንጀቴ ነው የሚቆስለው። ሰውዬ ነው አልተረዳውም፣ ይህንን አይዲያ አልተረዳውም። ሆል ፖይንት ሰዎችን ወደዚህ ሀሳብ ማምጣት ነው። ወንድ ጠል እንዲሆኑ ማድረጉ ሆል ፖይንት ይሄ ነው። እንዴት ሴት እንዴት ነው በሌላ ሴክሹዋሊ አትራክትድ የምትሆኑ? እንዴት ነው ወንድስ በወንድ አትራክት የሚሆነው? አሁንም ፌሚኒዝምን ጥሉ ፌሚኒስቶችን ጥሉ ምናምን ልላ አይደለም የመጣሁት፣ ግን የምንከተለውን ሀሳብ እንወቅ። ምንድን ነው ተሸክሞ የሚዞረው ሀሳቡ ተተንትኖ ሲያበቃ መጨረሻው ምንድን ነው? እነዚህ አይነት ሰዎች ደግሞ በጸሎታችን እናስባቸው። እያንዳንዳቸው እግዚአብሔር ነው ምስክሬ፣ ከራሳቸው ጋር አይደሉም። በሚያስጠላ ሁኔታ ማይንዳቸው በጣም ተበርዟል። እግዚአብሔር ሁላችንን የሚርዳል። አዎ እናመሰግናለን እህታችን። እንግዲህ በአንድም በሌላ መንገድ እህቶች እየቆጫቸው ነው። አሁን ለምሳሌ ቺዝ የምታወራው ምንድን ነው? ሌዝቢያን የሆኑ ሴቶች ወይም ሴት ከሴት ሩካቤ የሚፈጽሙ መቼም ሩካቤ በምን እንደሚሆን ባይታወቅም አርቲፊሻል ባዕድ የሆነ ነገር በመክተት ነው። ባዕዱ ላይ ግን አጋንንት ስላለ ነው። ያ ባዕድ ነገር ወደ አካል ሲገባ ባዕድ የሆነ መንፈስ ውስጥ ስላለ ነው ባዕድ ነገር እንድንከት የሚገፋፋን የሚል ሀሳብ ነው ያለውና እህታችን ስለ ርኩስ መንፈስ ያላት አመለካከት ለማስፋት ፍላጎት እንዳላት ያስታውቃል። በማህበራዊ ሚዲያ ላይ መታ የተሰማትን ያንጸባረቀችው በገባት ልክ ርኩስ መንፈስ እንደሆነ ብቻ ለማስረዳት ነው የፈለገችው። በገባት ልክ ሌላ ነገር ካልሆነ በስተቀር ሰው እንዴት በባህሪው ሴት እንዴት ትመኛታለች? ሴት ከሴት ጋር መሳሳም፣ መላላስ፣ መተሻሸት፣ መዳራት ምናምን እንዴት ይህን ታስባለች? የሆነ ሌላ ባዕድ የሆነ ነገር ውስጧ ካልገባባት በስተቀር ይህ ነገር ልታስብ አትችልም ብላ ማሰብ የምትችል ልጅ ሆናለች ማለት ነው። ለምን ሲባል መጀመሪያ ይሄን ሀሳብ ጥያቄ ብቻ ሆኖባት ነበረ። አሁን ግን መልሱን ልታገኝ የምትችልበት ሩብ ጉዳይ ላይ ነች ያለችው። ጥቂት እንግዲህ ለሙሉ ማንነት ሩብ ጉዳይ ማለት ነው። ሙሉ ማንነት እንዲኖራት ደግሞ ቪዲዮዎችን የመናፍስት ጥቃትን ቪዲዮዎችን ደግሞ የበለጠ ማየት ብትችል፣ እናንተም ሁላችሁም በቲክቶክ ላይ ጎበዝ አይደላችሁም፣ ቪዲዮ ብዙም አትሰሩም። ለምንድን ነው? ሁላችሁም እኮ በቀን በቀን በዚህ ጉዳይ ላይ ቪዲዮ ብትሰሩ እኛ የምናስተምረው ብቻ መልቀቅ አይደለም፣ ራሳችሁም ወጥታችሁ አስተምሩ። ብዙ እህቶች ይነቃሉ። ምንድን ነው የሚሉት እነዚህ ሰዎች? የእነ መምህር ተስፋዬ ተማሪዎች ምን እያሉ ነው ይላሉ። የእኛም ብቻ ስትለቁ እኛ እንሰለቻለን። ሁሌም መንፈስ ያልን ይመስላል። እናንተም ስትሰሩ ግን በጣም ትልቅ ጥቅም አለው እና የእህታችንን ያቀረብኩት ምንድነው እናንተ ስላልሰራችሁ ነው። የገባችሁ እናንተ ቲክቶክ አትሰሩ። ገና ሊገባት ያለች ልጅ ደግሞ በዚህ ልክ በፎቶ አቀናብራ እንኳን እየሰራች ነው ያለችው። ስለዚህ የቤት ስራ አለባችሁ ማለት ነው። ፈልጉ፣ ታገኛላችሁ። ከምናስተምረው ትምህርት ጋር የሚሄድ አንዳንድ ፎቶ ቪዲዮ እየተጠቀማችሁ ቲክቶክ ላይ ብዙ ወጣቶችን አስተምሩ። የኛ ፎቶ በመለቀቁ ብዙ ሰው ሊለወጥ ይችላል። ግን በደንብ መልካችን ስለተለመደና ስለታየ የመሰልቸት ባህሪም ይኖረዋል። እናንተ ናችሁ በደንብ አዳምጣችሁ የምትፈልጉትን ፓርት ቆርጣችሁ የምትለቁት እንጂ አዲስ ሰው ሊጋብዝ የሚችል ትምህርት አይደለም ብዬ አስባለሁ። እኛ የምናስተምረው ትምህርት አዲስ ሰው ከስንት አንድ ስለሚገባ ነው ሰብስክራይብ ራሱ ገና የሆነው ማለት ነው። እናንተ ግን በደንብ የተሰማችሁን የገባችሁን ከራሳችሁ ህይወት ተሞክሮ
ከአንዳንድ ነገሮች ተነስታችሁ ብትናገሩ በጣም ብዙ ነገሮች ለውጥ ይመጣሉ ብዬ አስባለሁ። እና ጌታችን እናመሰግናለን። ሌዝቢያን ግን ምንድን ናቸው? ከምንድን ነው ይሄ ሀሳብ የሚመጣው ስትሉ ውስጣቸው ያለው ወንድ መንፈስ ነው። ወንድ ዛር መንፈስ፣ ወንድ የዝሙት መንፈስ ነው። ስለዚህ ሌላ ወንድ ጋር እንድትሄድ አይፈልግም። አንደኛ ወንድ ዛር መንፈስ ሆኖ ቡዳ መንፈስ ነው። የቡዳ ዛር መንፈስ ነው። ያ ቡዳ ዛር ደግሞ ማንም እንዲነካት አይፈልግም። ወንድ ሴትና ሴት ሩካቤ ፈጽመው ልጅ እንደማይወልዱ ያውቃል። ተጋብተው እንደማይዘልቁ ያውቃል። በእግዚአብሔር ዘንድ ደግሞ ርኩሰት እንደሆነ ያውቃል ሰይጣኑ። ስለዚህ የሚፈልገው ምንድን ነው? ወግ ማድረግ እንድታይ አይፈልግም። ከእግዚአብሔር ዓላማ እንድትወጣ ይፈልጋል። እንደገናም ደግሞ ይሄ ሰው መሆኗን በራሷ መንገድ እንድትሄድ እኔ ሰው ነኝ ግን ይህን መንገድ መከተል መብቴ ነው የሚል ተፈጥሮዬ ነው የሚል የራሷ ፍልስፍና ውስጥ ገብታ እንድትብካካ ይፈልጋል። የሌዝቢያን መንፈስ በአጠቃላይ ኢትዮጵያ ውስጥ ነው ከውጭ የመጣ ነው ምናምን ሳይሆን የምንለው በውስጣችን ያለው መንፈስ ፈቃድ የኔ ብቻ የሚል ፈቃድ መንፈስ ነው። የኔ ብቻ ናት፣ ማንም አይነካትም። ሐሳቡ ሲመጣባት ግለ ወሲብ ትፈጽማለች። ከግለ ወሲብ ቀጥሎ ደግሞ ኮተት ትከታለች ወደ ማህፀኗ። እንዲያውም አንዳንድ የምንሰማቸው ቪዲዮዎች አሉ። ጥሩ አይደለም። አሁን በማቅረብ ትንሽ የሌላ እምነት ተከታዮች ሊቀየሙ ይችሉ ይሆናል ብዬ ስለማስብ እንደ ማነጻጸሪያ ማድረግ አልፈልግም። ምክንያቱም አንዳንድ ሰው ሃይማኖትን ማነጻጸር እንጂ የሚይዘው ለማስተማር ብሎ ያመጣው ነው ብሎ አያስብልኝም። እና ባዕድ ነገር ወደ ሀፍረተ ስጋቸው የሚከቱት ከግለ ወሲብ ጀምረው ነው። ግለ ወሲብ ደግሞ የሚጀምረው መጀመሪያ በአይን ነው አይደል እንዴ? በአይናቸው ያዩት ነገር ነው በልባቸው ውስጥ የሚታሰበው። ከዛ በኋላ ወደ ሌላ ነገር ውስጥ የሚገቡት። ከዛስ እያሉ ከሴት ጓደኞቻቸው ጋር አላስፈላጊ የሆነ መዳራት ውስጥ ከመላፋት ወደ መዳራት ያልፋል። አይናፋር የሆኑ ሴቶች እና አይናፋር የሆኑ ወንዶች ግለ ወሲብ ለመጀመር በጣም ቅርብ ናቸው። አጫዋቻቸው እጃቸው ላይ ያለውና እላያቸው ላይ ያለው አካል ስለሆነ ሌላ የሚያጫውታቸው አካል የለምና አጠገቤ እግዚአብሔር አለ የሚያየኝ አለ ብለው ከማሰባቸው በፊት ይሄ ነገር ደስ ይላል ጥሩ ነው ብለው ወደ ማሰብ ይገባሉ። አለማማጁም መንፈስ እጅግ በጣም ከባህልና ከምን ያፈነገጠ መንፈስ ስለሆነ በጨዋነት ያስጀምራቸዋል። ጨዋነት ስላችሁ እኔ አይነፋር ነኝ ሰው አይቀርበኝም፣ ይህን ነገር ለእኔ አሪፍ ነው ጥሩ ነው ምናምን ብለው በራሳቸው ፍልስፍና ውስጥ ገብተው ይጀምሩታል። የሌዝቢያንነትን ልምምዱ ከዚህ ጀምርና ከዛ ግን ሰይጣን እንደሆነ የሚታወቀው ብዙ ዋጋ ከከፈሉ በኋላ ነው። እነዚህ ሴቶች ግን አጋንንት እንደሆነ አውቀው አምነው ሰባኪያን፣ መምህራን፣ የተለያዩ የቤተክርስቲያን አገልጋዮች እንደሆነ እያወቁ እንኳን የማያውቁት እኮ ሆነው አይደለም ግን በአደባባይ ወጥተው ሰይጣን ነው ለማለት እንዴት ሰይጣን እንደሚይዛቸው በኋላ እናያለን። እንዴት እንደሚተናነቃቸው ረጅም ሰዓት ወደ 20 ደቂቃ ምናምን ስለ ዝሙት እያስተማሩ ስለ ዝሙት መንፈስ መናገር የሚከብዳቸው ማለት ነው። ሰው ላይ ለመለጠፍ መሞከር ሁሉንም ጥፋት ሰው እንዳጠፋ የግል ፈቃዳችን ስሜታችን ብቻ ነው ብሎ ለማለት እንዴት እንደሚያደርጋቸው ብታዩ እና እንከታተል እስቲ። እንግዲህ እዚህ ጋር በቪዲዮ የምትመለከቱት ነገር ምንድነው? ባዕድ አምልኮ ቦታ ላይ ያሉ ሰዎች በእኛ በኦርቶዶክሶቹ እንግዲህ እኔ ኦርቶዶክስ እስከሆንኩ ድረስ የኦርቶዶክስ መምህር እስከሆንኩ ድረስ የሌላ እምነት ተከታይ የሆኑ ሰዎች የሚያመልኩት ትክክል አይደለም ብዬ ነው የማስበው። ልክ እነሱ እኛን ትክክል አይደላችሁም፣ ኢየሱስ ክርስቶስ እንደዚህ ነው፣ አምላካችሁ እንደዚህ ነው፣ ማርያም እንደዚህ እያሉ እንደሚሉት እኛም ደግሞ ንጽጽር ነው ይዤ ያለሁት እና ወንዝ ዳር ላይ መጥተው ያጓሩኝ እናት ተመልከቱ። ወንዝ ዳር ላይ መጥተው ማለት ነው። አሁን እኚህ እናት ማን ጋር ነው ያሉት? እሳቸው በሚሉት ሐሳብ አምላካቸው ጋር ነው እንግዲህ በሚሉት በራሳቸው አስተሳሰብ ማለት አምላካቸው ጋር ነው ያሉት ወይስ ማን ጋር ነው ያሉት? ራሳቸውን የሚመሰክሩት። በእኛ ግን ይሄ የሚያጓራው ዛር መጥቶ በሚመሰክርበት ሰዓት ጸበል ቦታ ላይ በሚናገርበት ሰዓት ምን ይላል? እኔ እንደዚህ አስደርጋት ነበረ፣ እዚህ ቦታ ወስዳት ነበረ፣ ግብር ይገበርልኛል፣ አንግሼው መጣሁኝ፣ ሄጄ እንደዚህ አርቄ አርጌ እንደዚህ አርጌ አንግሼ መጣሁ፣ ነግሼ መጣሁኝ፣ ቤተሰቦቿን በሙሉ ተቆጣጠርኳት፣ በአመት እንደዚህ ይገበርልናል እያለ ያወራል አይደለ? ያው ለዛፉ ነው መጥተው እየሰገዱ ያሉት። በእነሱ አምነውበታል፣ አምላክ ነው ብሎ ነው የሚያስቡት። ንስሐ ገብተው ደግሞ እኛ ጋር በገጠመኝም በተለያየ ጸበል ቦታ ላይ ንስሐ ገብተው የሚመሰክሩትን ስትሰሟቸው ደግሞ አምላክ ይመስለኝ ነበረ፣ በትክክል እግዚአብሔር ይመስለኝ ነበረ፣ እንዲህ ይደረጋል ሲሉኝ፣ አዎ በጎኑ ደግሞ እንደዚሁ የሚያመልኩ ሰዎች ቤተክርስቲያን መጥተው ደግሞ ይሰግዳሉ። ታዲያ የት ነው አምላክ ያለው? እነዚሁ ራሳቸው ደግሞ ኦርቶዶክስ ተከታይ የሆኑ ማተብ ያሰሩ ደግሞ አሉ እዚህ ውስጥ። ስለዚህ ቤተክርስቲያን ውስጥ ነው እግዚአብሔር ያለው ወይስ እዚህ ዛፍ ጋር ነው ያለው?
የሚለውን ጥያቄ በዛውም እንድታስቡት ነው የምፈልገውና መናገር የፈለኩት ስለ ዛፉ ወይም ስለ አምልኮ አይደለም። ይሄ አስተሳሰብ ቸል ተብሎ እንዲህ አይነቱ አምልኮ እንደዚህ የሚያስጓራው እንደዚህ የሚያስደርጓቸው መንፈስ ቸል ተብሎ ትኩረት እየተደረገ ያለው ስነ ልቦና ላይና ሳይንሱ ላይ ወይም ደግሞ የሰው ጥፋት ላይ ነው። ዝሙቱ ላይ እንጂ የዝሙት መንፈሱ ላይ፣ ሲጋራው ላይ እንጂ ሲጋራ የሚያስጨሰው ላይ፣ ፖለቲካው ላይ እንጂ ሰው የሚያገዳድለው መንፈስ ላይ ትኩረት እየተደረገ አይደለም። ብዙ ሰዎች ተጎድተዋል። ለምን ሲባል ባህል ነው፣ እምነት ነው፣ መብታቸው ነው በሚለው ነገር ውስጥ የተደበቀ መንፈስ መኖሩን ማሰብ አይፈልጉም፣ እያሰቡም አይደለም የሚል ሀሳብ ነው እና በግል ሀሳባቸው በራሳቸው አስተሳሰብ በጣም ብዙ ሰዎች ጠፍተዋል። ይሄን አሁን ያያችሁትን አምልኮ ምን እንደሆነ ከማስረዳት ይልቅ በግል ሀሳባቸው ተመስጠው ቤተክርስቲያን መጥተውም ይሰግዳሉ፣ ቤተክርስቲያን መጥተው ታቦት ያከብራሉ። እዚህም ቦታ ላይ ናቸው፣ ሁለቱም ቦታ እዚህም ናቸው እዛም ናቸው። ሲነገራቸው ተው እባካችሁ በዚህ ዘመን የመጣችሁ ሰዎች የማታመጡት ነገር የለም በሚለው ነገር ይሸፈናል ማለት ነው። ሰባኪያን በድፍረት እንዳያስተምሩ ይሄኛውን አያውቁትም፣ ባዕድ አምልኮውን ማለት ነው። ቢያውቁትም እንኳን ደፍረው የመናገር አቅም የላቸውም። በስመ አብ ስለው ከኔ ይርቃል በሚለው ፍልስፍና ውስጥ ገና ተጠደው ነው ያሉት። ገና ነው ውሃው አልፈላም አልተንተከተከም። ከዛ ሲገነፍል ድስቱ ከጉልቻው ሲወድቅ ከዛ ድስቱ ባዶ ሆኖ እግዚአብሔር በዛ ድስት ውስጥ ሌላ የሚፈላ ነገር ሲያስገባ ነው የሚሉት የሚናቁት ማለት ነው። እና ይሄ ልጅ የሚናገረው ደግሞ ስሙት። የሰይጣን ፉገራ የሰይጣን ሳክስም እንደሆነ ታውቃላችሁ። ጮሆ ይወጣል። ሰይጣን ጮሆ ሲወጣ ሁላችን የምናስበው ነገር ምንድን ነው? ሰይጣን ሄዷል፣ ሰይጣን ጮሆ ወጥቷል ብለን ነው የምናስበው። ይህ የሰይጣን ፉገራ ነው። የሰይጣን ትልቁ ስትራቴጂ እውቀት ነው። ከሰዎቹ ውስጥ ጮሆ ቢወጣም ነገር ግን እውቀትን አስቀምጦባቸው ይሄዳል። አንዳንድ አሰራሩ ጥበብ ነው እውቀት ነው እያለ ደግሞ ሰዎች የሰይጣንን ስራ እንዲሰሩ የሰይጣን ስራ እንዳይረዱ ያደርጋል። ይህ የሰይጣን ስትራቴጂ ነው። ስለዚህ የሰይጣን አሰራር ትልቁ ነገር እውቀት ነው ካልን እውቀቱን በሚበልጥ እውቀት ማፍረስ አለብን። ከየት እናምጣው? እሱን እውቀት ነው። አሁን ይሄ ልጅ የተናገረው እስካሁን ያወራው ነገር በሙሉ ስህተት ነው። በመጀመሪያ በመጽሐፍ ቅዱስ ውስጥ ሰይጣን እንዴት እንደሚወጣ ተጽፏል፣ ጮሆ እንደሚወጣ። ስለዚህ ኢየሱስ ክርስቶስን እየሰደበ ነው ማለት ነው። ኦርቶዶክስ ከሆነ ማተብ ካሰረ ንስሐ መግባት አለበት። ፕሮቴስታንትም ከሆነ ያው ፍልስፍናውን እየተናገረ እነሱ ብዙ ጊዜ አንብበው በሚረዱት እንጂ በመንፈስ ቅዱስ ፈቃድ አይደለም እየተናገሩት ብዙ ጊዜ እየተናገሩ ያሉት ማለት ነው። እና ሰይጣን ጮሆ ነው የሚወጣው፣ ጮሆ ብቻ ነው የሚወጣው አልተባለም። ግን ሰይጣን ከሚወጣባቸው መንገዶች ውስጥ አንዱ ጮሆ ነው የሚወጣው። ጮሆም ወጣ፣ አረፋ ማስደፈቀው አንደፋደፈው ይላል። ከፊቱ ማን ያለው? እግዚአብሔር። ከፊቱ ማን ያለው? መንፈስ ቅዱስ። ከዛስ በቅዱሳን ላይ አድሮ፣ በሐዋርያት ላይ አድሮ፣ በአባቶች ላይ አድሮ፣ በራሱ በኢየሱስ ክርስቶስ የስምና ኃይል ስልጣን መንፈሱ ጮሆ ይወጣል። ብዙ መቁጠር ይቻላል በመጽሐፍ ቅዱስ ውስጥ። ዋናው ስለ መጮህ አለመጮህ አይደለም። ይሄ ልጅ ሰይጣንን በምን አወቀው? ይሄ ልጅ የት ነው ያወቀው? እሺ ድግምት ደግሞ ና ብሎ ጠርቶት እኔ ጮሄ እየወጣሁ ያለሁት እየሸወድኳቸው ነው ብሎት ነው? አይደለም። እሺ በምን ሰምቶ ነው? ሰይጣንን ጩኸቱን በሚበልጥ የሰይጣንን እውቀት በሚበልጥ እውቀት ካላወቅን እውቀታችንን ካላሳደግን በስተቀር ልናውቀው አንችልም ማለት። ሰይጣን መውጣት አለመውጣቱን የምናውቀው ስለ ጮኸ ብቻ ሳይሆን ከወጣ በኋላ ህይወታችንን ማየት ነው። ሁልጊዜ ስናገር ማለት ነው። በረከታተን ከነበረ በረከታችንን ማየት፣ ጤንነታተን ከነበረ ጤንነታችንን ማየት፣ ከዛ በሃይማኖት ጉዳይ፣ የሰላም ጉዳይ፣ የተለያየ ነገር ጉዳይ ጎድቶን የነበረበትን ቦታ ከወጣልን በኋላ መንፈሱ ራሳችንን መታዘብ ነው። ለምሳሌ አንዳንድ ሰዎችን ሰይጣኑ ወጥቷል እኮ ሄዷል፣ ግን ሲጋራ በማጨስም ጫት በመቃምም ስጋቸውን ምን ያደርገዋል? አዳብት ያደርገውና የዛ ነገር ሱሰኛ ያደርገዋል። ከዛ ስጋቸው ሁልጊዜ በዛ ሰዓት አምጡ አምጡ ይላቸዋል። ጠዋት ከሆነ ጠዋት፣ ማታ ከሆነ ማታ፣ ከሰዓት ከሆነ ከሰዓት አይሬ ሰዓት ጠብቆ አምጣ አምጣ ብሎ ያስለምደዋል። ሰይጣን ብቻ አይደለም ባይዘው ሱሰኛ የሚያደርገው ሰይጣን ስጋችንን ሱሰኛ ያደርገዋል ነው ነገሩ። እሱ ከሄደ በኋላ ብዙ ጊዜ ሰይጣን ከወጣላቸው በኋላ መልሰው ሱሳቸው ውስጥ የሚገቡ ወደ ዘፈናቸው፣ ወደ ኃጢአታቸው፣ ወደ ዝሙታቸው የሚገቡ ሰዎች አሉ። ለምን? ስጋቸውን ኃጢአት አስለምዶት ነው የሚሄደው እሱ። ስለዚህ እኛ ምን ይጠበቅብናል? ሰይጣን ከወጣልን በኋላ ባህሪያችንን፣ ጸባያችንን በሙሉ ማስተካከልና ወደ ማንነታችን መመለስ ይጠበቅብናል። ቦታ መቀየር፣ ጓደኛ መቀየር ያስፈልጋል። ሰይጣን መሆኑ ግን የክፉ ነገር ባለቤት መርሳት የለብንም እና ይሄ ልጅ ከተናገራቸው ነገሮች ውስጥ በጣም ያናደደኝ ማለት ምንድነው? ጮሆ መውጣቱ ነው በጣም ተንኮሉና ውሸቱ አለ።
ቀጥሎ የሚናገረው ነገር ስትሰሙት ደግሞ ይሄንን ትምህርቱን ይሄንን እውቀቱን ከምን አገኘው? ከቤተ ክርስቲያን ከሆነ ጮሆ ስለመውጣቱ ለምን ተቃወመ? ከፍልስፍና መጽሐፍቶች ከሆነ ፍልስፍና መጽሐፍት ሰይጣን እንዴት ያውቁታል? ሰይጣን ሲለፈልፍ ኦርቶዶክስ እምነት ውስጥ ነው፣ ፕሮቴስታንት ውስጥ ነው፣ ሙስሊም እምነት ውስጥ ነው የሰማው? የትኛው እምነት ውስጥ ሆኖ ነው ይሄን ሐሳብ እያንጸባረቀ ያለው? ሰይጣን ጮሄ ወጥቼ እኮ ሸወድኳቸው ብሎ ስላለ ጮሆ መውጣት ጮሆ የወጣበት ቦታ ላይ በሙሉ እየሸወደ ነው ማለት ነው? አይደለም። ጮሆ መውጣት ዝም ብሎ እኮ ሊወጣ ይችላል። በትነት መልክ ራሱ ይወጣል። ዝግንን ብሏችሁ ውርር አጓችሁ የሆነ ነገር ወደ አናታችሁ የሚወጣ ነገር የለም። አንዳንዴ ከተደበቀበት መጥቶ አናት ላይ ተቀምጦ ራስ ምታት ሊሆን ይችላል። አስተሳሰባችሁ ሊቀይር ይችላል። ግን ቅዱሳን አባቶች ወይም ጸጋ ያላቸው አባቶች፣ አገልግሎት ያሉ አባቶች በመስቀላቸውም ባላቸው በመቁጠሪያም በምንም በጸበልም ሊሆን ይችላል ሰይጣንን ጠርተውት ውጣ 7 ጊዜ ጮኸ ውጣ ብለውት ለመያዙ ተይዣለሁ ብሎ ለመውጣቱ ለምን የውሸት ይሆናል? ተይዘሃል ማነህ ሲባል ሰይጣን ነኝ፣ የት አገኛት እንዲህ ቦታን ያገኘዋት ብሎ ሲለፈልፍ ልፍለፋውን አምነን ተቀብለን ጩኸቱን ለምንድን ነው የምንክደው? አልወጣም ለማለት ለምን ቸኩላለን? በመንፈስ ቅዱስ ኃይል ወጥቷል ብለን ለምን አናምንም? እንደገናም ደግሞ የሚያጠምቁትን አባት ሰምተን አሁን ሰምቷቸው ከሆነ ወይም ሰይጣኑን የሚያስለፈልፉትን ጸጋ ያላቸውን ሰዎች ሰምቶ ሰይጣን ተንኮለኛ እንደሆነና ብዙ ሴራ እንደሚሰራ ካወቀ ጩኸቱ ላይ መጠራጠር የለበትም። ለምን ይዘውትን ያስለፈለፉት የለፈለፈውን ሰምተን አምነን ተቀብለን ጩኸቱ ላይ መጠራጠር የለብንም ብዬ አምናለሁ። እውቀት ነው ከሰዎቹ ውስጥ ጮሆ ቢወጣም ነገር ግን እውቀትን አስቀምጦባቸው ይሄዳል። አንዳንድ አሰራሩ ጥበብ ነው እውቀት ነው እያለ ደግሞ ሰዎች የሰይጣንን ስራ እንዲሰሩ የሰይጣን ስራ እንዳይረዱ ያደርጋል። ይህ የሰይጣን ስትራቴጂ ነው። ስለዚህ የሰይጣን አሰራር ትልቁ ነገር እውቀት ነው ካልን እውቀቱን በሚበልጥ እውቀት ማፍረስ አለብን። የሰይጣንን እውቀት አውቀን ስራውን ማፍረስ መሻር አለብን። እሺ፣ እንዴት ነው ማወቅ የምንችለው? ማንን ሰምተህ ነው የሰይጣንን እውቀት የምትበልጠው? ሰይጣን አዋቂ እንደሆነ መጽሐፍ ቅዱስም ገድላትም ስንክሳራትም ተጽፎል። እዛ ላይ አዋቂ ስላችሁ ሰው ከሚያውቀው እውቀት ላይ ያውቃል ማለት ብቻ ሳይሆን ያውቃል ማለት ሳይሆን ሰይጣን ያወቀውን እኛ አናቅም። ምን ሊያደርግ እንዳሰበ እኛ ላይ አናቅም። ይሄን እውቀቱን ነው ማናቀው እንጂ እኛ ደግሞ የተሰጠን እውቀት አለ። መጽሐፍ ቅዱሳዊ እውቀት እወቁበት፣ ንቁበት ብሏል። እንዴት ነው የምናውቅበት? እንዴት ነው የምንነቃበት ሲባል በመጸለይ፣ በመጾም፣ በመስገድ መንፈስ ቅዱስ ይገልጽልናል። መላእክቶቻችን ይነግሩናል፣ በህልምም ያስረዱናል። ነገ የሚቀጥለው ሳምንት ላይ ምልክት እሰጥሃለሁ፣ ሰይጣን መጥቶ ሊያጠቃ ይችላል፣ በዚህ መንገድ ይመጣልና ተጠንቀቀው ብሎ እግዚአብሔር በህልምም በራእይም በሰውም አድሮ መጥቶ ያስተምረናል ማለት ነው። ትልቁ የኛ እውቀት ምንድነው? በጎ ሆኖ መልካም ሰው ሆኖ መገኘት ነው መጀመሪያ። ከዛ ግን ይሄ ብቻ አይጠቅምም። ለምን? በጎና መልካም ብቻ ስትሆኑ ሰዎች ሁሉ መልካም የሆኑ ስለሚመስሏችሁ ለተንኮል የመጡ ሰዎችን መመለስ አትችሉም። መንቃት ማወቅ ያስፈልጋል። እና ሐዋርያት ራሳቸው እንኳን ሰይጣን ወደ እናንተ እንዳንመጣ አዘገየን ብለዋል። እንዴት ነው ያዘገያቸው? አልተጻፈም። በየዋህነታቸው በቅንነታቸው ውስጥ ተንኮለኛ ሰው መጥቶ ምናልባትም መንገድ ዘግቶባቸው በተንኮልም ወይም አንዳንድ ጊዜ በተለያዩ ነገሮች ሊያዘገያቸው ይችላል። አዘገየን አሉ። በስራ ነው። የማንን ስራ ሰርቶ? የሰይጣንን ስራ ሰርቶ ነው የዘገየባቸው? አይደለም። የእግዚአብሔርን ስራ እየሰሩ ሰይጣን ግን በተለያየ ሲስተም ያዘገያቸዋል። እኛም ከድህነታችን ያዘገየን እንዴት ነው? እንዳይወጣ ከኛ ውስጥ የዘገየበት ምክንያት ምንድን ነው ሲባል ብዙ ነገር አለ። ሱሶቻችን ማስወገድ፣ ባህሪዎቻችን ማስተካከል፣ ጸባያችንን በሙሉ መጥፎ ጸባያችን ማስወገድ አለብን በሚለው ውስጥ ነው ሰይጣንን ማስወገድና መንቃት ያለብን ብዬ አስባለሁ። እና የትኛው እውቀት ነው የሰይጣን እውቀት? የትኛው እውቀት ነው? እኛስ ደግሞ በየትኛው እውቀት ነው የምንበልጠው ሲባል መጽሐፍ ቅዱሳዊ በሆነ እውቀት ነው የምንበልጠው። መንፈሳዊ በሆነ እውቀት ነው የምንበልጠው። ዘወትር መንፈሳዊ በመሆን ነው። እዚያ በሰይጣን ኮንትሮል ውስጥ ያለ ነው። ሀሳብ ያስገባብናል። ስለ ሰይጣን ማወቅ ትፈልጋላችሁ? የሰይጣንን አሰራር አውቃችሁ በእውቀት ደግሞ ስራውን መሻር ትፈልጋላችሁ? ይህን አካውንት ፎሎ አድርጉ። እሺ፣ ችግር የለውም። ፀጉርህን አንተም ተክርክ መጠብቀን አንተ የተንጨበረርከው ፀጉር ውስጥም ደግሞ የገባ ወይም ደግሞ በዛ በአንተ በፍላጎት ገና ራሳቸው ላይ ያለው ነገር ሳያስተካክሉ ሰይጣን ተንኮሉ ምን እንደሆነ ለማስረዳት ይሞክራሉ። ወንድማችን ያደረገው ነገር ጥሩ እኮ ነው። ሀሳቡ እኮ መልካም ነው እኮ። ለጠላት ማን እንደሆነ ለማሳወቅ የሄደበት ርቀት አሪፍ ነው። ግን ስንመጣ ምን ላይ ያርፏል? እኔስ ወደ ሚዲያ ስወጣ ሰይጣንን አሰራር ሊያግዝ የሆነ የሚችል ሀሳብና አለባበስ ሁኔታ አለ ወይ እኔ ላይ ብሎ ማስተካከል ያስፈልጋል። እና እንግዲህ አካውንቱን ፎሎ አድርጉ ብሏል። ለዚህ ጋር አካውንቱን አልጻፍኩም ምን የሚል አካውንት እንደሆነ
እኔ እንትኑን ይሄ ዋተርማርኩን አጥፍቼ ስለሆነ ያመጣሁት ሶሪ። እንግዲህ ግን ከኋላው ያለው ሰይጣን ምን መልኩ ምን ይመስላል አይታችሁታል? ጥፍራም፣ አይኑ ፍጥጥ ያለ እንደዚህ ምናምን ቀንድ ያለው አይኑ ጥቁር የሆነ ነገር አድርጎ ነው የሰራው አይደለ? እሱ ሰይጣንን በዚህ መልክ ነው የተረዳው። ክፋቱን ሊሆን ይችላል ይሄ እንደዚህ አድርገው የሰሩት ሰዎች ጋር ሲገለጽም አባቶችም መንፈሱን ውጣ ብለው ሲያስወጡትም ብዙ ጊዜ ስንክሳር ላይ ሳነብ ማለት ነው በዝንጀሮ መልክ ወጣ፣ በውሻ መልክ ወጣ፣ በአሳማ መልክ ወጣ ይላሉ። ብዙ ቦታ ላይ እንዲያውም አስተምሬያለሁ አይደል? ለምንድን ነው በዛ መልክ የሚወጣው? ሰይጣን መልኩ እሱ ሆኖ አይደለም የእንስሳት መልክ ይዞ መጥቶ ስለገባ ሳይሆን የዛን እንስሳ ባህሪ በእኛ ውስጥ ያደርግ ስለነበረ ነው። በአሳማ መልክ ከሆነ አህዛባዊ መልክ ነው። በዝንጀሮ መልክ ከሆነ ዝሙት መንፈስ ነው። በውሻ መልክ ከሆነ ደግሞ ዛር መንፈስና የዝሙት መንፈስ ወይም የመስተፋቅር ወይም ደግሞ ልክስክስነትን ያሳያል። በዚህ መልክ ሲወጣ መንፈሱ ምን እንደነበረ በእኛ ውስጥ ያሳያል ማለት ነውና ወንድማችን ላቀረበው ሐሳብ ምንም እንኳን ሳናመሰግን ባናልፍም ለተሳሳተ አመለካከቱ ግን እርማት እንሰጣለን። ሰይጣን ተንኮሉ ምን እንደሚመስል ትምህርት አዳምጥ፣ ገጠመኝ ስማ። ከዛ በኋላ እናትና አባትን መጠየቅ ትጀምራለህ። ዛር መንፈስ ምንድነው? ቡዳ ምንድነው? አይነ ጥላ ምንድነው? መተት ምንድነው ብለህ በደንብ አድርገህ ግባ፣ ፈትሽ። እያንዳንዱን ተዘርዝሮ ስታገኘው ኦኬ ሚዲያ ላይ እንዴት ብዬ ነው መውጣት ያለብኝ ብለህ ራስን ታስተካክላለህ ብዬ አስባለሁ። ወንድማችን ዲያቆን ሄኖክ ኃይሌ ወይም መምህር ሄኖክ ኃይሌ የሚናገረው ነገር እንስማና እሱ ባለው ላይ ደግሞ እመጣበታለሁ። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ ነው። እንደውም እሱ ላይ በተጨመረ ደስ ይለኛል። አሁን ብዙ ሰዎች ይከራከራሉ። እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው? ይሄ ምን ችግር አለው? የሚያመጣው ጣጣ መሀል ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ የምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነን ነገር ኢሚቴት እያደረገ ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። ስለዚህ ሳያውቀው ሰውየው አውቆት የሚሆን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ ነው። በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ነው። አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው? ብጾም፣ ብጸልይ፣ ባስቀድስ፣ ብሰግድ፣ ጠበል ብጠመቅ ግን አላምንበትም እንደማለት ነው። የዚህ ሪቨርሱ ማለት ነው። ስለዚህ ምን አይነት መናፍስትን እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነበር። ግን ስለማይታየን በቃ ያ ሃይማኖት ነው። ስትሪክትሊ ይህንን መወሰን ያስፈልጋል። የምታመልኩትን ዛሬ ምረጡ ነው ያለው። ስለዚህ መምረጥ ያስፈልጋል። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ያለ ነው። አያችሁ አይደለ? አሁን መምህር ሄኖክ መጀመሪያ ያወራቸው ከዛ በተጨማሪ ብሎ ከማለቱ በፊት ያወራው ነገር አሪፍ፣ በጣም ፐርፌክት የሆነ ጥሩ አገላለጽ ነው የገለጸው። ምን አይነት መንፈስ ስበን እንደምናመጣ ስለማይታወቅ እንዲህ አይነት ልምምዶች ውስጥ ባንገባ መልካም ነው። ስጋውን አልበላም መረቁን እበላለሁ ብሎ ጾምን ለሁለት እንደመክፈል፣ እንዲሁም ደግሞ የሌላ እምነት ተከታይ የሆነ ሰው ጾማለሁ፣ ጸልያለሁ፣ ሰግዳለሁ ግን በአምላካችሁ አላምንም እንደማለት ነው ብሎ አሪፍ አድርጎ ገልጾታል። ለቃላቶቹ በጣም አመሰግናለሁ። ጥሩ አድርጎ ያብራራው ዮጋን ማለት ነው። ግን ምን አይነት መንፈስ ስበን ወደ ህይወታችን እንደምናመጣ ስለማናውቅ ዮጋ ባናርግ ሜዲቴት ባናርግ ጥሩ ነው ብሎ ሲያብራራ ምንድን ነው በዚህ መካከል የመጣልኝ ሀሳብ ቤተሰቦቼ፣ መምህር ሄኖክ ዲያቆን ሄኖክ ኃይሌ ምን አይነት መንፈስ ስበው ሰዎች እየኖሩ እንደሆነ በኢትዮጵያ ውስጥ ማሰብ እንዴት አቃታቸው? ኢትዮጵያ ውስጥ ስለ ውጭው እንደዚህ ማብራራት ከቻለ ኢትዮጵያ ውስጥ ስላለው ባዕድ አምልኮ
ኢትዮጵያ ውስጥ ስላለው ህዝቡን ይዞት ጭልጥ ስላደረገው ወደ ምንፍቅና ሊሆን ይችላል፣ ወደ ኤቲስትና ፓጋንነት ሊሆን ይችላል፣ ወደ ፖለቲካ ሊሆን ይችላል፣ ወደ ዘረኝነት ሊሆን ይችላል። ህዝቡን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከመንፈሳዊነት እንዲሁም ደግሞ ከጨዋነት ወደ አላስፈላጊ የዝሙትም ሆነ የትኛውም መጥፎ የሚባል ከልት አምልኮ ማለት ነው የወሰደው ምን እንደሆነ ለማጥናት ለምንድን ነው የማይነሱት? ምንድን ነው የሚይዛቸው? እነ ዲያቆን ያረጋል አበጋዝ፣ እነ ዳንኤል ክብረት፣ ሌሎችም መምህራን ሞር በብዛት የመናፍስትን ውጊያ የሚያስተምሩትን መምህራን በመቃወም ይታወቃሉ። በኋላ ማመጣላችሁ መምህርም ጭምር ሌሎችም መምህር ተስፋዬ መቆያ፣ ማነው ተስፋዬ ሞሲሳ፣ ሌሎችም መምህራን ቀጥታ ሐሰተኛ አጥማቂያን ለማለት ነው አፋቸው የሚቀድማቸው። እነዚህ የሚያጠምቁ አባቶች እየሰሩ ያሉትን አገልግሎት መጥቶ እዛ ጋ ፊት ለፊት መጥቶ እንደ አንድ ግለሰብ ተውት፣ እንደ አንድ አባት የሚለው እንደ አንድ ትክክለኛ አባት ሳይሆን እንደ አንድ ግለሰብ መጥቶ ፊት ለፊት መሞገት፣ መጠየቅ፣ ማየት ምናምን ምንድነው ድፍረቱን ያጡት? ሰው እኛ ጉባኤ ላይ ሄደን የምናየውን ነገር ተአምር ብቻ እኮ የምናየው ጉድ ነው የምናየው እኮ። ተአምር እኮ ሌላ ነገር ነው። የሌላ እምነት ተከታይ የሆነ ሰው ወደ እምነታችን እንዲመጣ አይኑ እንዲበራ፣ እግሩ እንዲራመድ፣ አንደበቱ እንዲከፈት ምናምን ወገቡ እንዲቀና ይደረጋል። ያ እዛ ጉባኤ ላይ ብቻ ሰው ሌላም ቦታ ላይ ብዙ አባቶች ያደርጋሉ። ለአፋቸው የሚቀናቸው ግን ተአምር ተደረገ እንትን ይሆነ አለ አይደለ ምልክት ማሳየት ብቻ ይመስላቸዋል። የተጎዳ የተጨነቀ በጣም ብዙ የተቸገረ ሰው በየቀኑ መንፈስ እየተሸኘለት እንደሆነ ማሰብ አይፈልጉም። በሚዲያና በቪዲዮ ብቻ ነው አይተው በቪዲዮ ነው መልስ የሚመልሱት። እና ለምንድን ነው ኢትዮጵያ ውስጥ ያለው መንፈስ ለመያዝም ለመቃወምም አጥንተው የሆነ ጥግ ላይ ለመድረስ ነው ህዝቡን ለመርዳት ለህዝቡ ለመድረስ ለምንድን ነው ማይነሱት? የውጭው ላይ እንደዚህ ጎበዝ ከሆኑ የሚል ጥያቄ አለኝ። አይደል እንዴ? ምን መንፈስ ጠርተው ለምሳሌ ከዚህ በኋላ የሚናገረውን ሰምታችኋል። ዮጋ ሜዲቴሽን ከአባቶቻችን የተወሰደ ነው ሲል ምን ይመስላል? እንደዛማ ከሆነ በቃ ሜዲቴት እናደርጋለን ማለት ነው ወደሚል ይወስዳል። የዋህ ነው ህዝቡ። ምክንያቱም አርምሞ የለው እንግዲህ ቀጥሎ ትሰሙታላችሁ። አርምሞ ተመስጦ ምናምን ከሚለው ጋር ሊያገናኘው ነው። እንደዛ ማለት ከሆነ እንግዲህ ተውና ወደሚል ይመጣል ህዝቡ። በቃ እናድርገዋ ይላል። ኢትዮጵያ ውስጥ ካለውን የተወሰደው ሳይሆን ማለት ያለብን እነሱ እዛ የሚያደርጉት መንገድና እኛ ኢትዮጵያ ኦርቶዶክስ እምነት ተከታዮች ወይም የኤርትራም ሊሆን ይችላል በአጠቃላይ መንፈሳዊ በሆነ መንገድ ላይ እግዚአብሔርን እያናገርን ያለበት መንገድ አይገናኝም። ይመሳሰላል ግን አይገናኝም ብሎ ማስተማር ይሻል ነበረ። ስሙት። ከአጋንንት ስርዓት ለመፈታቶች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ነው ያለው። አይሹ ከኦርቶዶክስ ቤተክርስቲያን የተወሰደው ሐሳቡ ማን ይወስዳል? አሁን ኢትዮጵያ መጥቶ ዮጋ ተመስጦ ዮጋ አድርጌ ልቀይረው፣ አርምሞን ሜዲቴሽን አድርጌ ልቀይረው ብሎ የሚያስብ እንደው የቻይናም የጃፓንም የሆነ ሰው መጥቶ አይደለም። ግን ሰይጣን በዚህ ልክ ከኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚኮርጅ ሰዎቹ እንደሚኮርጁ ሳይሆን ኮርጆ ያውቃል። ኢትዮጵያ ውስጥ የሚያየውን ነገር፣ ኤርትራ ውስጥ የሚያየውን ነገር ወይም ደግሞ በክርስትና በአርመንም በማላንካራም በሶሪያም በሌሎችም ኦሪየንታል አብያተ ክርስቲያናት ላይ ያለውን መንፈሳዊ የአባቶቻችን መንፈሳዊ ልምምድ የሚባለው ነገር ኮርጆ ወስዶ የራሱ ገዳም ቡዲስትም ሊሆን ይችላሉ፣ ሌላም ሚኒስት ምናምን እንደሚባለው በፈለጉት የራሳቸው ትልቅ ገዳም ሰርተው መነኮሳት ተብለው ሞንክስ ተብለው ተጠርተው አስቡት እንግዲህ ከዓለም ርቀው ምናምን የሚያደርጉት ነገር ስታዩት፣ በፊልሞቻቸው ስታዩት ግን ሙሉ በሙሉ ኮምፕሊትሊ አጋንንታዊ በሆነ መንገድ የሚሰሩት። አዎ ትክክል ነው። ግን ከዚህ የተወሰደው ሲባል ማን የወሰደው የሚለው ነገር ማሰብ ያስፈልጋል። ይህንን ደግሞ ጠንቋይ ቤት ውስጥ እናየዋለን። የእመቤታችን ስዕል ይሰቀላል፣ የገብርኤል የሚካኤል ስዕል ይሰቀላል ጠንቋይ ቤት ውስጥ። እንደገና ማርያም፣ ሚካኤል፣ ገብርኤል በሚለው አቡነ ገብረ ቅዱስ በሚለው ስም ደግሞ በዛ ቀን እዛው ቤት ውስጥ ቡና እየተፈላ እየተጓራ ምን እየተባለ ሻማ እየተደረገ ብዙ ነገር እየተደረገ ማምታታት የያዘ መንፈስ አለ። ብዙ ሰው ተሸውዶ ያለው በዚህ ነው። እንዲህ የሚያምታታው መንፈስ ልክ ቤተክርስቲያን ውስጥ እንዳለው አይነት አምልኮ የእኔ ቦታም አለኝ ብሎ በጥንቆላ ቤት ውስጥ በሚካደም ቤት ውስጥ ያመነኮሳቸው ሰዎች አሉ።
የጠንቋይ ቤት ካዳሚዎች በንብርክክ እየሄዱ ሁል ቡናም ስኳርም ምንም ከመግዛት ጀምሮ እስከ በግና በሬ አምጥተው ይሰዋሉ። ሰውም እስከ መሰዋትም የሚደርሱ የዛ ቤት የ20 ዓመት የ30 ዓመት ደንበኛ የሚሆኑ ትናንትና በላይቭ ላይ ሲያወራ የነበረው ወንድማችን ሰምታችኋል አይደል? ጠንቋይ ቤት ውስጥ ሄጄ ነው የኖርኩት ሳይሆን የምለው የነበረው አምላኬ ጋር የሄድኩት ብዬ ነው ማስበው ነው ያለው። ሰይጣንን እያመለከ እንኳን ሰይጣን ነው ብሎ መጥራት እስኪከብድ ድረስ እና እንዲህ የሚያመልኩ ሰዎች ያሉበት አገር ውስጥ ነው ያለ ነው። በጣም ብዙ ልናስተካክለው ልናጸዳው የሚገባ በጣም ብዙ የተዋህዶ ቤት አለ። የኦርቶዶክስ ተዋህዶ ቤቶች አሉ። ቤተክርስቲያን አለ ብላችሁ የኦርቶዶክስ አማኝ ቤት ማለት ነው። ጓዳዎቻቸውን መፈተሽ ያስፈልጋል። የልባቸውንም ጓዳ የወጥ የሚሰሩበትን የሽሮና በርበሬ ያለበትንም ጓዳ አቴቴ ጨል ያለችበትን ጓዳ ማጽዳት እንዲችሉ አድርገን መምህራን በቴዎሎጂ ዴሞኖሎጂ ነገረ አጋንንት ብለው እንኳን ባይሉት ሳይካትሪስት ወይም ስነ ልቦና ተብሎ በወጣው ፔሪድ ላይ ወይም ኮሌጅ ውስጥ ማለት ነው የመንፈሳዊ ኮሌጅ ውስጥ ቴዎሎጂ ማለት ነው ፔሪድ ቢሰጠው ትምህርት ቢሰጥ መምህራን ህዝቡን ከባዕድ አምልኮ እንዴት ማውጣት እንዳለባቸው በደንብ አድርገው በኮሌጅ ሰልጥነው ቢወጡ እኔ እንዲያውም ማለት የመጨረሻውን የመመረቂያ ዓመታቸውን 6 ወሩንና 5 ወሩን ይሄን ብቻ በማጥናት ቢወጡ ከመናፍቃን ጋር ከመከራከር ይልቅ ወይም ንጽጽራዊ ትምህርት ከማስተማር ይልቅ የእውነት ነው የምላችሁ ብዙ ህዝቡን መመለስ የሚቻልበት አቅም ይኖራቸዋል። እኔ ከቴዎሎጂ ተመርቄ ከወጣው ጊዜ ጀምሮ እንኳን ተውት ሰንበት ተማሪ ሆንኩት በ89 ዓመተ ምህረት ነው። በ1989 14 ዓመት የካ ሚካኤል በሰንበት ተማሪነት አገልግያለሁ። መምህርም ሆኜ አስተምሬያለሁ። ዶር ቱ ዶርም አገልግያለሁ። ብዙ ቦታ ሄጃለሁ። ብዙ እውቀት አግኝቼበታለሁ። ከ2003 እና ከ2004 ዓመተ ምህረት ጀምሮ ደግሞ ስቲል እስካሁን ድረስ ምን አገኘህ? መምህር ግርማም ቴዎሎጂ እንድማር እድል ከከፈቱልኝ ተማር ብለው ካሉኝ ጊዜ ጀምሮ ምን ተማርክ ብትሉኝ ሙሉ በሙሉ የኢትዮጵያ ህዝብ ችግሩ የመጽሐፍ ቅዱስ ችግር ብቻ አይደለም። እግዚአብሔርን ማን እንደሆነ ምናምን አይደለም። ጠላቱ ዲያብሎስ ማን እንደሆነ ማያውቅም አለ፣ እያወቀም የሚያመልክም አለ። የእውነት ነው የምላችሁ አብዛኛው ሰው በሱስ ጨዋ በሚመስል ፓጋንነት ቤት ውስጥ በቃ በጣም ምስኪን የሚያሳዝኑ በጣም ጨዋ የሆኑ ብዙ እህቶቻችን በምን ኃጢአት ውስጥ እንደተወሰዱ ወንድሞችም ጭምር የት እንዳለ ትውልዱ ሰባኪያን ጥናት ቢያደርጉ አሁን ስቲል አሁንም እኮ ነው ራሱ ሪሰርች ቢደረግ እንደው የመመረቂያ ጽሁፋችሁ ኦርቶዶክሳውያን ምን ህይወት ውስጥ ነው ያሉት ብላችሁ አጥኑ ተብሎ የመመረቂያ ጽሁፍ ቢሰጣ ራሱ እርግጠኛ ነኝ ተመርቀው ከወጡ በኋላ የአስተምህሮት መንገዳቸውን ያስተካክላሉ ብዬ አስባለሁ። የስብከት ዘዴ የሚባለው ትምህርት ላይ ይሄ ትምህርት ቢሰጥ ማለት ነው በጣም ብዙ ህዝብ ማትረፍ ይቻላል። እኔ እንኳን አስቡት በጣም በሚገርም መልኩ ያልገባሁበት ቤት የለም። ሰባኪያን እንደኔ በየሰው ቤት ገብተዋል ብዬ እኔ አላስብም። እንደመመጻደቅም እንደምን ቁጠሩት። ግን እግዚአብሔር ፈቅዶልኝ ብዙ ምዕመናን ቤት መግባት ተፈቅዶልኝና እድሉን አግኝቻለሁ። የብዙ ሰዎች ችግር ጴንጤ መሆን ወይና ምን አይደለም። ባዕድ አምልኮ የሚያመልኩ ኦርቶዶክሳውያን 90% እግዚአብሔርንም እያመለኩ ማታ በማስረው ባዕድ አምልኮ የሚያመልኩ ናቸው። በአንደበቴ ሞልቼ ነው የምናገረው። ስለዚህ መምህር ሄኖክ የተናገረው ትክክል ነው። ግን ደግሞ ጥናት ማድረግ ያለብን አገራችን ውስጥ ካለው ነው መጀመር ያለብን ብዬ አስባለሁ። እኛ አባት የሚናገሩትን ስሙ። ሰይጣን ከኛ እንዲወጣ ምን እናድርግ ብለው የሚናገሩትን ስሙ። ቀጥሎ የሚናገሩትን የእሳቸው ሐሳብ ምን እንደሆነ ከዛ ከተናገሩት ንግግር ውስጥ እኛ የምናወራው እና እሳቸው ያወሩትን ስታነጻጽሩት እንጃ ብቻ ቀጥሎ የምናገረውን ትሰማላችሁ። ከአጋንንት ስርዓት ለመፈታት ይህንን ያድርጉ። እሺ የተወደዳችሁ የልዑል እግዚአብሔር ልጆች አስቀድማችሁ ሼር፣ ኮፒ ሊንክ አድርጉ። በመቀጠል ደግሞ መፍትሄዎቹን እነግራችኋለሁ ማለት ነው። የእግዚአብሔር ሰላም ከእናንተ ጋር ይሁን። በመጀመሪያ ደረጃ በአንደኛ ደረጃ አጋንንት አድሮበት የተሸገረና የታመመ ሰው የመጀመሪያው ማድረግ ያለበት ምንድነው? ንስሐ መግባት። ከልጅነት እስከ እውቀት የሰራውን ኃጢአት አንድ ሽራፊ ሳያስቀር ጸልዮ ሙሉ በሙሉ ከነፍስ አባቱ ቀርቦ ንስሐ መግባት ያስፈልጋል ማለት ነው። ንስሐ ለምንድነው የምንገባው ካላችሁ፣ ንስሐ ሰው ሲገባ ኃጢአት የሰይጣን ማቅረቢያ ሲሆን፣ ንስሐ ደግሞ ከእግዚአብሔር ጋር የምንታረቅበት ከዲያብሎስ ጋር የምንጣላበት ትልቁ መሳሪያችን ስለሆነ ንስሐ መግባት ያስፈልጋል። ንስሐ ገባን ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ከሆነ ደግሞ አጋንንት በእኛ ላይ ምን ስልጣን አላቸው? ምን ይሰራሉ? ከዛ በመቀጠል
አሁን ትክክል ናቸው አይደለም? ንስሐ መግባት ሰይጣን ከኛ እንዲወጣ ንስሐ መግባት ነው አሉ። እንግዲህ ሁላችሁም ንስሐ ገብታችኋል። ንስሐ የገባ ሰው አለ ሰይጣን እንዲወጣለት መጀመሪያ ከሰይጣን እጅ ላይ ፋይላችንን እንጠቅብዬ ሁል ጊዜ አስተምራለሁ። ትክክል ናቸው። ከአንድ ካህን የሚጠበቅ ነገር ነው የተናገሩት። በደንብ አዳምጡ። ደግሞ ምንድነው ማድረግ የሚገባን ከተባለ በሁለተኛ ደረጃ ደግሞ ጸበል መጠመቅ ያስፈልጋል ማለት ነው። ጸበል ሲጠመቁ እዛኛው እንደ አይነት ዝነኛ አጥማቂ አለ፣ እዛኛው እንደ አይነት ጸበል አለ። በነገራችን ላይ ሞጣን ይመስላሉ አለኛ አባት መልካቸው ሞጣን ይመስላል። እሺ አይደለም። ነፍስ አባታችሁን በማማከር አንድ ቦታ ላይ ብቻ ጠንክሮ መጠመቅ ያስፈልጋል ማለት ነው። ንስሐ አባታችሁን አማክራችሁ አንድ ቦታ ብቻ መጠመቅ ያስፈልጋል። ግን በመሀል የተናገሯትን ስሙ። እዛኛው እንደ አይነት ጸበል አለ፣ እዛኛው አይደለም። ማድረግ የሚገባን ከተባለ በሁለተኛ ደረጃ ደግሞ ጸበል መጠመቅ ያስፈልጋል ማለት ነው። ጸበል ሲጠመቁ እዛኛው እንደ አይነት ዝነኛ አጥማቂ አለ፣ እዛኛው እንደ አይነት ጸበል አለ፣ እዛኛው አይደለም። አያችሁ አሁን እኛ አባት መናገር የፈለጉት ነገር አለ። እዚህ ቦታ ላይ ርዕሱ ማንሳት አልፈለጉም። ሀሳቡን ግን እየገለጹት ነው። እዛ ቦታ ዝነኛ አጥማቂ አለ፣ እዛኛ ቦታ እንደዚህ አጥማቂ አለ። እንደዛ ቦታ አይደለም መሄድ ያለባችሁ። እሺ አባታችሁን በማማከር አንድ ቦታ ላይ ብቻ ጠንክሮ መጠመቅ ያስፈልጋል ማለት ነው። አንድ ቦታ ንስሐ አባታችሁን አማክራችሁ አንድ ቦታ ብቻ ተጠመቁ አሉ። መንፈሱን የከተቱት ንስሐ አባት ከሆኑስ ለአስራት በኩራታችሁን አምጡ ብሎ ለማለት የሚደግሙ አባቶች በጣም ብዙ አባቶች አሉ። እንደገናም ደግሞ በብዙ አይነት መንገድ ራሳቸው ድግምት የሚደግሙ አባቶች ጸበል ቦታ ሂድ ብለው እንኳን አይመክሩም። ያንን ቤት እንዲያውም በመንፈሳቸው ወጥረው የሚይዙ ንስሐ አባቶች አሉ። እሺ የሚያጠምቁ አባቶች አሉ ብላችሁ አትሂዱ፣ ከአንድ አባት ጋር ብቻ ተማከሩ አሉ። ከዛ አባት ጋር ብቻ ተመካከራችሁ አንድ ቦታ ተጠመቁን ያሉት። ስሙ ቀጥሉ። በሶስተኛ ደረጃ ጸበል እየተጠመቁ ጸበሉ ለ40 ቀን ሊሆን ይችላል። ጸበሉ ደግሞ ለ120 ቀን ሊሆን ይችላል። ጸበሉ ለ14 ቀን ለ7 ቀን ሊሆን ይችላል። በዛን ወቅት ግን ከሰው ጋር ባለመነጋገር ከተቻለ አርምሞ በማድረግ በቀጥታ ሁልጊዜ ዳዊትና ውዳሴ ማርያም፣ ቅዳሴ ማርያም፣ አቡነ ዘበሰማያት፣ ጸሎተ ሃይማኖት ማድረስ በቃ ያለማቋረጥ በቃ ፋታ ማሳጣት ማንም ሰይጣን ለማስወጣት እንግዲህ ፋታ እያሳጣችሁት ነው ያላችሁት። ሰይጣን ከእናንተ እንዲወጣ የቻላችሁትን ያክል እየጸለያችሁ ነው። ጸሎት ክፍል ሁሉ አላችሁ። አስተውሉ እንግዲህ በደንብ ጊዜ አለመያዝ እንደዚህ ለቁመተ ስጋ ያህል ትንሽ የሚቀመስበት ጊዜ ካልሆነ በቀር ሌላውን በጸሎት በጾም በስግደት ማድረግ ከዛ አጋንንቱ ራሱ እንደ አይነት ስራ ስለማይወድ በገዛጁ ተስፈንጥሮ ሊወጣ ይችላል ማለት ነው። ትክክል ናቸው አይደል? አዎ ፋታ ስታሳጡት ከእናንተ መንፈስ ይወጣል። መትጋት መዝሙረ ዳዊቱን ውዳሴ ማርያሙን ምናምን ብለው ጠቀሱ። ማንኛውም ጸሎት መጽሐፍ ሰይጣን ያስወጣል። ፋታ ማሳጣት መትጋት ነው አሉ። ሰይጣን እንዲወጣ ነው እንግዲህ አስቡት። ከእናንተ ለማስወጣት ነው። ከአንድ ንስሐ አባት ጋር ተመካከራችሁ አንድ ጸበል ቦታ ይዛችሁ ማስወጣት ነው አሉ። እዚህ ቦታ ላይ እንትን አለ፣ እዚህ ቦታ ላይ እንትን አለ ብሎ አለመዞር ነው። ጥሩ ነው እኮ ሀሳባቸው፣ በጣም አሪፍ ነው። በአራተኛ ደረጃ ደግሞ በተደጋጋሚ ቅዱስ ቁርባንን መቀበል። ቅዱስ ቁርባን በተደጋጋሚ መቀበል ማለት ደግሞ እግዚአብሔር ከሰዎች ጋር ነው ማለት ነው። ቅዱስ ቁርባንን በተደጋጋሚ መቀበል ምን ለማስወጣት? ሰይጣንን ለማስወጣት። አሁን ሰይጣን እንዲወጣ አትቀበሉ። ኢየሱስ ክርስቶስ ሕይወቴ ነው፣ አዳኜ ነው፣ የሕይወት ምግብ ነው ብላችሁ በሽታ ቢኖርባችሁም ባይኖርባችሁም ሰይጣን ቢኖርም ባይኖርም ቢወጣም ባይወጣም ተቀበሉ ብለን የምናስተምረው እኛ። እሳቸው ደግሞ ሰይጣን እንዲወጣ ቅዱስ ቁርባን በተደጋጋሚ መቀበል። በስንት ቀን ልዩነት የሚለውን ስሟቸው። ስለዚህ እግዚአብሔር ከሰዎች ጋር ነው፣ አጋንንት ደግሞ ከሰዎች ጋር አይደለም ማለት ነው። ቅዱስ ቁርባን ቢያንስ በየስንት ቀኑ ከተባለ ስርዓተ ቤተክርስቲያኑ ስለማያስሄድ በየ3 ቀኑ ቅዱስ ቁርባን መቀበል ያስፈልጋል። በየ3 ቀኑ እንግዲህ 3 ቀን ካልተቀበልን ሰይጣን አይወጣም ማለት ነው። አስቡት። ወይም ደግሞ ኤክስፓየርድ ያደርጋል ማለት ነው። ቅዱስ ቁርባን ከትናንት ወዲያ የተቀበልኩት ቅዱስ ቁርባን አሁን የምቀበለው ከሆነ ከትናንት ወዲያ ስቀበለው ለምን አልወጣም? ዛሬስ ተቀብየው በየ3 ቀኑ እንደገና ለስንት ቀን? ለ18 ቀን ወይ ለ20 ቀን ለወር በየ3 ቀኑ ለምንድን ነው በየ3 ቀን የምቀበለው? ተከታታይ ቅዱስ ቁርባን የምቀበለው ሰይጣን እንዲወጣ ከሆነ ካልወጣስ? አሁን ካልወጣስ ምን ማለት ነው? እንደዚህ ሆኖ እየተቀበሉ ያልወጣላቸው ሰዎች ስላሉ ማለት ነው። ስለዚህ ስጋው ደግሞ ጥግ ላይ ከደረሰ በኋላ አንድ ሰው ኦኬ በቃ ይህን ተቀብዬ ሰይጣን ካልወጣልኝማ ጸበሉን ሞከርኩ፣ እምነቱን ሞከርኩ፣ አሁን ቅዱስ ቁርባን ላይ ሄጄ ደግሞ ትልቁ የሚባለው ተቀበልኩ፣ አሁን አልወጣ ምን ይሻለኛል?
ይላል። እላይ ደርሶ በአንድ ጊዜ ወደ ታች ደግሞ ሊወርድ ወደ ማን? አይ በቃ እነዚህ የሚሉት ትክክል ነው እነዚህ ሰዎች የሚሉት ብሎ ወደ ደብተራ ጋር ወይ ሆነ ይሄዳል። እስካሁን እያወሩ ያሉት ምንድን ነው? እኛ አባት ተግባር ላይ ነው። ይሄ እምነት ላይ ሳይሆን ተግባሩ ላይ ነው። እውቀቱ ላይ ሳይሆን ተግባሩ ላይ ነው። ይሄ መጠመቁ ላይ ንስሐ መግባቱ ላይ እንትኑ ላይ ነው እያተኮሩ ያሉት። ማድረግ 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 የሚለው ላይ ነው። ቆም ብሎ እኔ ውስጥ ያለው ሰይጣን ማን ነው? ከየት ነው የመጣብኝ? አይደል እንዴ መጠየቅ ያስፈልጋል። ከእናት ከአባት ነው? ሰው ድግምት አድርጎብኝ ነው ወይስ ራሴ በዝሙት ያመጣሁት ነው? ቼክ ማድረግ ያስፈልጋል አይደል እንዴ? ከዛስ ለምሳሌ መተት ከሆነ የት ነው ያገኘኝ? ስራ ቦታ ነው? ጓደኞቼ ናቸው? የት እንደሆነ ካወቃችሁ ትጠነቀቃላችሁ። ዛር ከሆነ ከእናትና ከአባት የመጣ መንፈስ ነው። ስለዚህ ያን የዛር መንፈስ ለመዋጋት ስልቱ ራሱ ይለያል። ለምን? አብሮ ያደገ መንፈስ ነው። ቡዳ ከሆነ ከማን ነው? ማን ያየኝ? ከማን አይን ነው የመጣው ብሎ ቼክ ማድረግ ያስፈልጋል አይደል? የዝሙት መንፈስ ከሆነ እኔ ነኝ ያስገባሁት? ሰውን ያስገባብኝ? የት ነው ያገኘኝ? ስዘሙት ነው ያገኘኝ ወይስ በለባበሴ ነው በምንድን ነው የገባብኝ ብሎ ቆም ብሎ ማወቅ ያስፈልጋል። ስለዚህ ሰይጣን መጀመሪያ እንዴት እንደገባብን ነው ማወቅ ያለብን። ቆም ብሎ መጀመሪያ እኔ የምለው እንዴት እንደገባብን ማወቅ። ቅዱስ ቁርባኑ ላይ ሄዶ መቸኮል፣ በ3 ቀን አንዴ መቀበል ሳይሆን እኔ ላይ የገባው እንዴት ነው፣ የት ነው ያገኘኝ መማር ያስፈልጋል። የእውነት ነው የምላችሁ። በየቀኑ የጠነከሩ ሰዎች በየቀኑ አብዝተው እስከ 7 ቀን ድረስ ቅዱስ ቁርባን ቢቀበሉ በእርግጠኝነት መንፈሱ ብን ብሎ ይጠፋል ማለት ነው። አያችሁ፣ በእርግጠኝነት መንፈሱ ይጠፋል። አዎ ላመነ ሰው ይሆናል። እመን ይሆናል፣ ይደረግልሃል ነው የሚለው ቃሉ። ጥሩ ነው። ግን ለ7 ቀን ያክል በ3 ቀን ልዩነት ማለት 2 ጊዜ ማለት ነው እንግዲህ በ7 ቀን ማለት ከዛ በላይ ሊሆን ይችላል። እንግዲህ እሳቸው ሐሳባቸው ሰይጣን አንድ ቀንም ተቀበላችሁ ገና ሊቆርብ ነው ስትሉ ራሱ ሊጠፋ ይችላል፣ ከእናንተ ሊወጣ ይችላል። ሊቆርብ ነው ማለት ሊቀርብ ነው ወደ እግዚአብሔር አይደል? ሊቀበል ነው ስጋና ደግሞ ተቀብዬ ስጋዬን ሊቀድስ ነው ማለት ነው። ጴጥሮስ ሐዋርያው ቅዱስ ጴጥሮስ ከጌታ ጋር ሆኖ አብሮ ከኋላ እየተከተለ ሰይጣን በጴጥሮስ ላይ ሆኖ ሲያወራ ነበር። ጌታዊ አትሰቀልብን፣ አትሞትብን እባክህን እያለ ሲለምነው ማን ነበር የሚያወራው? ጌታ ከእሱ ጋር ሆኖ። እንግዲህ ኢየሱስ ክርስቶስ ባለበት በምን ያህል ርቀት ብላችሁ አስቡት። በ2 ሜትር በ1 ሜትር ርቀት ጴጥሮስ ከኋላ ሲከተለው ነበራል። እንዴት ሰይጣን በዚህ ልክ ኢየሱስ ክርስቶስን ተጠጋው? ጴጥሮስ ላይስ እንዴት ማደር ቻለ? አብሮት 3 ዓመት እየተዘዋወረ እያስተማረ ነው። እንግዲህ ሰይጣን በጴጥሮስ አንደበት ላይ አለ ማለት እኮ ጴጥሮስ ውስጥ ገብቷል ማለት ነው። ከዛ ኢየሱስ ክርስቶስ ዞር አለና ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለ። አንድ በሉ። ይሁዳ ደግሞ በምሴተ ሐሙስ ወደ ጌታችን ቀረበ። አብሮ ከሐዋርያት ጋር ቀረበ። ሰይጣንም ደግሞ አብሮት ነበረ ከይሁዳ ጋር። ልክ ሲቆርብ ይላል ሰይጣን ገባበት ይላል። ሲቆርብ እኮ ነው እንዴ! እንዴት ሰው ሲቆርብ ሰይጣን ይገባበታል ሲባል በድፍረት ስለተቀበለ ጌታን እዛ ሸጦ ሮብ ቀን ተደራድሮ ጌታን ሸጦ ገንዘብ ተቀብሎ እዚህ ጋር ደግሞ መጥቶ ደግሞ ቆረበ። ከሚቆረሰው ህብስት ከሚጠጣው ወይን ቀመሰ። ይሄ ስለእናንተ የሚቆረሰው ስጋዬ ነው ምሳሌ ነው። ይሄ ስለእናንተ የሚፈሰው ደሜ ምሳሌ ነው፣ እንኩ ብሉ ጠጡ ብሎ ስጋው ገና ሳይቆረስ ገና ሳይኮረኮም በጥፊ ሳይመታ ቀድሞ አማናዊ የሆነውን ስጋና ደም ሰጣቸው ይላል። ዛሬም የምንቀበለው ስጋና ደም አማናዊ ነው፣ እውነተኛ ነው አይደል እንዴ? ስለዚህ ዝም ብሎ በተግባር ብቻ መቀበል አያድንም። በልብ ውስጥ ያለው ነገር ማስወገድ ያስፈልጋል። ንስሐ መግባት እኮ ማለት ኃጢአትን ከልብ ውስጥ ማስወገድ ማለት ብቻ አይደለም፣ መለማመድ ያስፈልጋል። ኃጢአት የሰራነውን ኃጢአት ነው እንጂ የተናገርነው ኃጢአትን ከውስጣችን አላስወጣ ነው። ምን ማለት ነው? ሰይጣንም በኃጢአት ተመስሏል። እንደገናም ደግሞ ሰይጣን ያለማመደንን ኃጢአት ገና እንተወው በጎ ነገር መለማመዳችን አለመዳችን አልተዋወቅም። ስለዚህ ወደ ስጋ ወደ አንድ ሰው ሲቀርብ ነገ ይህን ኃጢአት ደግሜ ልሰራው እችላለሁ ወይስ አልችልም ብሎ ማሰብ አለበት። የሸመቀ ሰይጣን የቀጠረ ሰይጣን ሊኖር ይችላል። ነገ ዛሬ ቁረብና ነገ ደግሞ ኃጢአት አሰራዋለሁ ብሎ የሸመቀ ሰይጣን ሊኖር ይችላል። ስለዚህ ምን ይቀድማል? ማመንና ማወቅ ይቀድማል። መጀመሪያ ማመን፣ ከዛ በኋላ ማወቅ። እግዚአብሔር እንደሚያድነን እናምናለን። ግን እኔ ውስጥ ያለው ሰይጣን ምን አይነት ይመስላል፣ ምን ይመስላል ብሎ ደግሞ ማሰብ ያስፈልጋል ማለት ነው። እርግጠኛ ነኝ ይወጣል ብለዋል። ትክክል ናቸው እኛ አባት። ግን መቅደም ያለበትን ማስቀደም አለብን። በዚህ አጋጣሚ ቲክቶክ ላይ የሚለቁት ነገር ደስ ይለኛል። እንደዚህ አይነት ካህን ቢበዛ ደስ ይለኛል። እንደኛ አይነት አባት ተቆርቋሪ፣ ለቤተ ክርስቲያን ተቆርቋሪ፣ ሐሰተኛ አጥማቂያን ብለው ስም ቢያወጡላቸውም ለመንደነ መምህር ግርማ ያሉትን መረጃዎችን ደግሞ እውነት የሆነውና ያልሆነውን ለይቶ ነገ ከነገ ወዲያ ያውቃሉ፣ ያስባሉ። እኛ እሳቸው እንደሚቆረቆሩት እኛም ለቤተ ክርስቲያን ስለምናስብ
ማለት ነው። ለህዝቡ ነፍስ ስለምናስብ ማለት ነው። እና እኚህ አባት በሚያጠምቁ አባቶች ደስተኛ ባይሆኑም በጥምቀት ግን እርግጠኛ ናቸው። ሰይጣን በጸበል እንደሚወጣ እያመኑ ነው ማለት ነው። ማመን ብቻ አይደለም፣ እሳቸውም ሊያጠምቁም ይችላሉ። ካህን ስለሆኑ መስቀል ይዘዋል። ምናልባትም ሰይጣን እየጮኸ ቢመጣ አጠገባቸው ቤታቸው ጎረቤታቸው እየጮኸ ቢመጣ ማነህ እስቲ ምንድን ያደርገው በቃ ህይወቷን አበላሸሁት እዛ ውስጥ ሲጋራ አስጨስኳት እኔ ምናምን ቢል አይሰሙትም። ዝም ብለህ ማን ጠየቀህ ካሉት ተሳስተዋል ማለት ነው። ለምን ይሄ ልጅ ራሱ አይደለም እየለፈለፈ ያለው አጋንንት ነው። ከዛ እስከጨረሰ በኋላ አባቴ ምንድን ነው ምን ሆኜ ነው ሲላቸው አይ ዝም ብለው ጸላኤ ሰናየት ነው ቶ ሂድ ወደ ቤት ቢሉት ይሄ ልጅ ድጋሚ ወደ ኃጢአት አይገባም። ለምን አልነገሩትማ። እዛ ቦታ ደግመህ እንዳትሄድ ለማለት እኮ ሰይጣን የለፈለፈውን መስማት ነበረባቸው ማለት ነው። ስለዚህ አንዳንድ ጊዜ ያወራውን ነገር መስማት ልጁን ማትረፍም ጭምር ነው። እዛ ቦታ ደግሞ እንዳይሄድ የሆነች ልጅ መስተፋቅር አድርጋበት አሁንም ከእሷ ጋር ነው ብሎ ቢለፈልፍ ሰይጣኑ እዛች ልጅ ጋር አትሂድ፣ እንደዚህ የምትባል ሴት ታውቃለህ? አትሂድ፣ እሷ ነች እኮ እንደዚህ ያደረገችብህ ብሎ ለመምከር ይመቻል። አይ ሰይጣኑ ዋሽቶ ነው ካሉ እሳቸውም ደግሞ አልገዘቱትም አልሸኙትም ማለት ነው። እሳቸው ይዘውት በመንፈስ ቅዱስ ተይዞ እየለፈለፈ አልያዝኩትም የለፈለፈ ውሸቱን ነው ካሉ እሳቸውም ጋር መንፈስ ቅዱስ የለም ማለት ነው። እና ብዙ ጊዜ ሰይጣን ሲያወራ ሲለፈልፍ ማን ይዞት ነው የሚያስለፈልፈው ብሎ ማሰብ ያስፈልጋል። እነሱ እግር ስር ሲለፈልፍ ትክክል ነው፣ ሌሎች አባቶች ሲያስለፈልፉት ደግሞ ሰይጣንን ማስለፈልፍ ትክክል አለ ብሎ ማሰብ ተገቢ አይደለም። እና መናፍስትን ከውስጣችን ለማስወጣት ቅደም ተከተሉ መጠበቅ ያስፈልጋል ብዬ አስባለሁ። በየቀኑ ማለት ነው። ከዛ በመቀጠል ደግሞ በአራተኛ ደረጃ ያለውን አይተናል። በአምስተኛ ደረጃ ደግሞ የምናየው ምንድን ነው ከተባለ ኢየሱስ ክርስቶስ የሞተው ለኔ ነው፣ እንዴት ሰይጣን በኔ ላይ ሊሰለጥን ይችላል? ምን አቅም አለው ብሎ ልብን ማሳመን ያስፈልጋል። በቃ አሸንፈዋለሁ ብሎ ማመን ያስፈልጋል። አሸንፋለሁ፣ እንዲመታኛል፣ እንዲያደርገኛል ማለት ይሄ ምን ማለት ነው? ሰይጣንን መጋበዝ ነው። ነገር ግን የሞተልን ያቅም አለው ብሎ ልብን ማሳመን ያስፈልጋል። በቃ አንደኛ ደረጃ ደግሞ የምናየው ምንድነው ከተባለ ኢየሱስ ክርስቶስ የሞተው ለኔ ነው፣ እንዴት ሰይጣን በኔ ላይ ሊሰለጥን ይችላል? ምን አቅም አለው ብሎ ልብን ማሳመን ያስፈልጋል። በቃ አሸንፈዋለሁ ብሎ ማመን ያስፈልጋል። አሸንፈዋለሁ ሳይሆን አሸንፈዋለሁ ነው ማለት የሚያስፈልገው። ምን አቅም አለው ማለት በራሱ በጣም ዋጋ ያስከፍላል። ታውቃላችሁ ወይ? አሁን እኚህ አባት እንደሚሉት ከሆነ በጣም ብዙ ሰንበት ተማሪዎች ወይም አገልጋዮች ምናምኖች እንደዚህ ያገለግላሉ የሚያስቡ ሰዎች እኔ ለስልጣን የለውም ምን አቅም አለው ነው የሚሉት። ሰይጣን አቅም ስላለው ነው ትውልዱን ይዞት የጠፋው። ይህንን ግን አልገባቸውም። አቅሙ ግን የምን አቅም ነው ሲባል የሰው እምነት መጉደል ነው የሰይጣን አቅም። የሰው መንፈሳዊ አለመሆን ነው የሰይጣን አቅም እንጂ እሱ ጋር ጉልበት ኖሮ አይደለም። ተፈጥሯዊ ማንነቱ አለ እኮ አይታይም፣ አናየውም። አጠገባችን ይሁን አይሁን አናውቅም። ዘወትር የምንሰግድ ከሆነ አጠገባችን ምን አባቱ ያደርጋል? ዘወትር አጠገባችን ምንሰግድ ከሆነ ዘወትር መንፈሳዊ ከሆነና እግዚአብሔርን የምንከተል ከሆነ ምን ያደርጋል? አጠገባችን ነው። እንደዛ ነው። እስቲ በስንክሳር ውስጥ በገድል ውስጥ በድርሳን ውስጥ ያሉትን አባቶች ተመልከቷቸው። ብዙ መጽሐፍ ውስጥ ያሉትን አባቶች ሰይጣን ጸለይንም አልጸለይንም አጠገባችን ያለው ይፈታተናል። ከኔ ይርቃል ስንል ምን ማለት ነው? ስራው ተግባሩ እኔ ውስጥ ላይኖር ይችላል። መጥፎ ነገር ላላረግ ይችላለሁ። ሊያሰራኝ ግን ዘወትር በዙሪያዬ እንደሚያገሳ አንበሳ ሊውጠኝ ይሽከረከረኛል አለ እንዲህ ሰይጣን። ስለዚህ አሸንፈዋለሁ ነው እንጂ አሸንፌዋለሁ አይባልም። ሳንሞት አባ እንጦንስ እንኳን እኛ አባት አሁን እርግጠኛ ነኝ የአባ እንጦንስን ታሪክ ያውቃሉ። ገነት እስኪገቡ ድረስ ይላል የገነት በር ላይ እስከሚደርሱ ድረስ አሸንፌያለሁ ብለው ታያውቁም። ልክ ገነት ሲገቡ አሁን አሸነፍኩ ሰይጣን ሆይ አሁን አታገኘኝም አሉት ይባላል። ሁልጊዜ ፈታኝ ነው። የወንድሞች ከሳሽ አለ የተባለው ሁልጊዜ ይፈትናል። ታዲያ የሚቆርቡ የሚጾሙ የሚጸልዩ ዘወትር በ24 ሰዓት ውስጥ 4 ሰዓት ብቻ ለእንቅልፍ ጊዜ የሰጡ ወይም 3 ሰዓት ብቻ ለእንቅልፍ ጊዜ የሰጡ አባቶች እንኳን ገብቶ ጨጓራቸውን የሚፈተፍት ሰይጣን አይምሯቸውን የሚቀይር በቀደም ተርኬላቸዋለሁ። በደንብ አቅርቤ ነው ትምህርታችን የጨረስነው። አይምሮ ውስጥ ገብቶ አባ ጠላሞን የሚባል አባት አቅጣጫ እስኪያስቀይረው ድረስ ወደ ከተማ ገብቶ ሰሌን ሸጦ መመለስ እስኪያቅተው 7 ቀን ሙሉ በበረሃ ላይ የተሽከረከረ ሰይጣን አቅጣጫ አስቀይሮት ናላውን እስኪያዞር ሰይጣን መጥቶ ሴት ተመስሎ መጥቶ እስኪያሰናክለው ድረስ በሚጸልየውና በሚቆርበው ሰውዬ አይምሮ ውስጥ እንዴት ሊገባ ቻለ? እንዴት ገባ? እንዴት ድፍረት አገኘ? ዘወትር የሚተጋ ሁሉን ትጉት አድርጎ ዓለምን እርግፍ አድርጎ ትቶ ዘወትር የሚተጋ አባት አይምሮ ውስጥ ምን ሊያደርግ ገባ ሰይጣን? እንዴት ጉልበት አገኘ? ስለዚህ አሸንፈዋለሁ እንጂ የሚባለው አሸንፌዋለሁ አይባልም።
ስጋን ተሸክመን ነፃ ፈቃድ የሚባል ስሜት የሚባል ነገር ተሸክመን ሶስቱ ስጋ፣ ነፃ ፈቃድና ስሜት እነዚህ ነገሮች ተሸክመን ሰይጣንን አሸንፈዋለሁ ማለት ይከብዳል። በምድር ላይ ሆኖ እያሸነፍኩት ነው አሸንፈዋለሁ ነው የሚባለው። እግዚአብሔር ይረዳኛል እስከ ህቅታችን ድረስ እናሸንፈዋለን ነው የሚባለው እና በኢየሱስ ክርስቶስ እምነት ሙሉ በቃ በልባችን ማመን ጥሩ ነው። እሳቸው እንደተናገሩት በቃ እረታዋለሁ አሸንፈዋለሁ ማለት መልካም ነው። ግን እኔ ውስጥ የለም ማለት አሁን እኔ ውስጥ የለም ባዶ ነኝ፣ በቃ ሰይጣን እኔ ውስጥ የለም አሁን ነፃ ነኝ ብሎ ማሰብ ማለት ለከንቱ ውዳሴ ይዳርጋል። አንተ ታውቃለህ ነው የሚባለው። እግዚአብሔር ከገባብኝ አሸንፍልኝ ያዝልኝ ነው የሚባለው። ሰው መቼም እርግጠኛ ሆኖ መኖር የለበትም። በዚህ እርግጠኛ ምን ሆነው እግዚአብሔር እንደምናመልክና እግዚአብሔር እንደሚረዳን ገነትን እንደምንወርስ ነው እርግጠኛ መሆን ያለብን እንጂ እኔ ጋር ፈጽሞ መቼም ሊነካኝ አይችልም አይጠጋኝም አይባልም። ምክንያቱም ሁልጊዜ እንደሚፈትን፣ ሁልጊዜ እንደሚከስ፣ ሁልጊዜ መጥቶ እንደሚያስጨንቅ ተጽፏልና በአባቶቻችን ውስጥ ነፋለው እንዲመተኛል እንዲያደርገኛል ማለት ይሄ ምን ማለት ነው? ሰይጣንን መጋበዝ ነው። ነገር ግን የሞተልን ያዳነን ነው። ያዳነን ደግሞ የሚጠብቀን ስለሆነ ጉልበቴም ኃይሌም ብርታቴም ኢየሱስ ክርስቶስ ነው፣ ሰይጣን ምን ያመጣል ብለን በዚህ ይሄ መመካት ያስፈልጋል ማለት ነው። ስለዚህ ምንድነው ስሙን መጥራት ያስፈልጋል። ስንነሳም፣ ስንተኛም፣ ስንበላም፣ ስንጠጣም፣ መንገድም ስንሄድ፣ ስናርፍም የእግዚአብሔርን ስም መጥራትና በመስቀሉ ምልክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያል ማማተብ። ከዚህ በኋላ ምን ይሆናል? ጠላት ዲያብሎስ ብን ብሎ ይጠፋል ማለት ነው። ስለዚህ ከጠፋ በኋላ ደግሞ እንደገና መጥቶ እንዳይጎበኝ ምን ማድረግ ያስፈልጋል? የጀመርነውን ጸሎት እስከ መቃብር ድረስ አብዝተን መጸለይ ያስፈልጋል ማለት ነው። ከዚህ እኛ ከጠነከርን መተተኞች መተቱን ሲልኩ ሂዶ እነሱን ራሱ ግንባራቸውን ብሎ ሊገላግላቸው ይችላል ማለት ነው። የዋህነት የተቀላቀለበት ጥሩም አሪፍም የሆነ ሐሳብ ይጠቅሳሉ። እንደ ካህን ጥሩ ነው ሐሳባቸው። ወደ መጣበት ሄዶ እነሱንም መተት ወደ ላኩ ሰዎች ይሄድና እነሱን ያጠቃቸዋል። እንግዲህ ታሰርና ወደ ሲኦል ግባ ማለት ነው የሚገባን። ወደ መጣበት ተመለስ ካልነው ግን ወደ መጣበት ሄዶ ሰዎቹን ደግሞ ሊገላቸው ሊጎዳቸው ይችላል። ይሄ ሌላ ኃጢአት ንስሐ የሚያስፈልገው ነገር ነው። አላርፍ ካሉ ግን የታሰረ ሰይጣን ነው እነሱ ጋር ሄዶ አሳያቸው የሚባለው። በእግዚአብሔር ስም ታስሩትና እዛ ሄዶ ግን የታዘዘውን ትእዛዝ ይፈጽማል። ከታሰረ ትእዛዝ ይፈጽማል። ምን አይነት ትእዛዝ ነው የሚፈጽመው? ወደ ላኩ ሰዎች ሂድና እንደተያዝክ ንገራቸው። እኔን ምን አድርጉኝ ምን እንድታረገኝ ነው የታዘዝከው ሲባል እግሩን ሽባ አድርገው ሆዱን ቁረጠው አበላሸው ተብሎ ከሆነ እኔም ደግሞ አንተን ወደ እነሱ ልካለሁ። እኔን እንድታረገኝ የታዘዘው ትእዛዝ እነሱ ላይ ሄዶ ስጋቸው ላይ ምልክት አሳያቸው ተብሎ ምን ይደረጋል? ምልክት ያሳያቸዋል። ወደ መጣህበት ተመለስ ሲባል ማለት ነው። ያልታሰረ መንፈስ ከሄደ ግን እነሱ ጋር ይገላቸዋል። ለምን ላካችሁኝ ብሎ እነሱን ድባቅ ነው የሚመታቸው ማለት ነው። ስለዚህ ቅንነት፣ የዋህነት የተቀላቀለበት መልስ ነው የመለሱት። ማመን ያስፈልጋል። ጥሩ ነው። ወደ መጣህበት ተመለስ የሚለው ሐሳብም በራሱ ጊዜ የሚጠቅምበት ጊዜ አለ፣ የሚጎዳበትም ጊዜ አለ። ግን እኚህን አባት ሳላመሰግንም አላልፈው። ምንድነው ቅንዓታቸውን ነው ለቤተ ክርስቲያን ያላቸውን ለህዝቡ ያላቸውን ቅንዓት በሚዲያ ላይ መጥተው በቻሉት መጠን በደንብ አድርገው ይናገራሉ። ግን በእውቀት ቢሆን በማንበብ ቢሆን ስንክሳሩን በደንብ አድርገው ቢያነቡት እርግጠኛ ነኝ ሰይጣን እንዴት እንደሚሸነፍ ማስተማር ይጀምራሉ። አያውቁትም ሳይሆን በቃ እስቲ ህዝቡን አባቶቻችን ባስተማሩት መንገድ ላስተምር ብለው የራሳቸውን ሐሳብ እንዳለ ሆኖ ቀናነታቸው እንዳለ ሆኖ የዋህነታቸው እንዳለ ሆኖ ግን ደግሞ እስቲ ስንክሳር ውስጥ ጎራ ለበል ብለው ገብተው ማንበብ ቢጀምሩ ገና የመጀመሪያው የመስከረም ወር ላይ ቅዱስ አባ ሚልኪ ሌሎቹም በቃ ጉድ ነው የሚሰሙት። ሰይጣን ጉልበቱ ምን ጥግ ድረስ እንደሆነ ያሉ ሙሉ ስንክሳሩን አንብበው ቢጨርሱ ገድላቶችን አንብበው ቢጨርሱ የሚሰሙት እዛ ውስጥ ያለው ነገር በሙሉ ኢየሱስ ክርስቶስንና ጠላት ሰይጣንን ነው ሲያነጻጽር የምታዩት። ሁሉም መጽሐፈ መነኮሳት አረጋዊ መንፈሳዊ፣ ፊልክስዩስና ማሪሳቅ እነዚህ መጽሐፍቶች የሚያወሩት ስለምንድን ነው? ስለ ዲያብሎስ ፈተና ብቻ እኮ ነው። አቡነ ሽኖዳ የጻፉት የዲያብሎስ ውጊያዎች፣ የዲያብሎስ ፈተናዎች የጻፉት ስለ ዲያብሎስ ፈተና ነው። በብዛት መጽሐፍ ቅዱስ ውስጥ ያሉት ፈተናዎች በሙሉ የመጡት ፈተናዎች ሲጀምርም በሰይጣን አዳምን ሔዋንን በመጣል ነው። ሲጨርስም ደግሞ ሰይጣን፣ አውሬው፣ ሐሰተኛ ነቢያቶች በሙሉ ወደ ባህር እሳት ተጣሉ በሚለው ነው የሚጨርሰው። የዚህ ምድር ፈታኝ፣ የዚህ ምድር አለቃ፣ የዚህ ምድር አምላክ ተብሎ የተጠራው ሰይጣን ነውና
ዋና ጠላታችን ዲያብሎስ እንደሆነ ነው በብዛት የሚናገረው ማለት ነው። ስለዚህ ማተኮር ያለብን ሰው ላይ ብቻ ሳይሆን ወይም ሰው የሰራው ኃጢአት ላይ ሳይሆን የኃጢአቱ ባለቤት ላይ ነው፣ ዋናው ላይ ነው። የኃጢአቱ ባለቤት ማን ነው፣ የመጥፎ ድርጊት ባለቤት ማን ነው የሚለው ላይ ማተኮር ያለብን ብዬ አስባለሁ። እንደኔ ማለት ነው። ይበቃቸዋል።